ማለት ነው። ካህን ማለት አገልጋይ ማለት ነው። ኦኬ የከንፈር መስዋዕት ማንኛውም ክርስቲያኑ ያቀርባል። ኦርቶዶክሳዊ በሙሉ ሴት ወንድ ሳይል የከንፈር መስዋዕት እናቀርባለን። ይህንን መስዋዕት ለማቀረብ ቄስ መሆን አይጠበቅም፣ ዲያቆን መሆን አይሰ ይህንን ጥቅስ ያለ ኮንቴክስቱ ወስዶ ለማናረገው ለሐዋርያዊ ቅብብሎች ለሚሰጣቸው በስልጣነ ክህነት ጌታ ለሾማቸው የሾማቸውን ለዚህ አምጥቶ ይጠቅሰዋል ማለት ነው። አይሆንም። ስለዚህ ፕሪስትሁድ ኦፍ ኦል ብሊቨርስ የሚለው ሁሉም አማኞች ካህናት ናቸው የሚለው ዛሬ ለምንድን ነው ያንን ያደረገው? የሆነ ይመጣና ያጠምቃል ማለት ነው። እውነት ለመናገር ሻወር ነው የሰጣችሁ። እንደው ተጠመቅን ብላችሁ የምትጽናኑ ካላችሁ በጣም ተሸውዳችኋል። በፍጹም የፕሮቴስታንት ጥምቀት የክርስትና ጥምቀት አይደለም፣ ሻወር ነው። ምክንያቱም ዊዛውት አውቶሪቲ እና ክህነት ምንም ነገር በሌለበት ሁኔታ እንዴት ይሆናል? እንዱ ሰንበዲ መጥቶ ዝም ብሎ ውሃ ስለረጨህ እንዴት ይሆናል? ከቤተ ክርስቲያን ውጭ ዜር ኢዝ ኖ ሳልቬሽን አውትሳይድ ኦፍ ዘ ቸርች። ከቤተ ክርስቲያን ውጭ ድነት የለም። ሌላው ምስጢረ ንስሐን በተመለከተ ይህንን በጣም አዳክሟል። ምክንያቱም ሰው ኃጢአት ሲሰራ አይ ኃጢአት መስራቴ ድነቴን ያሳጣኛል ብሎ ካላሰበ ንስሐ ይገባል። ስለዚህ ምስጢረ ንስሐን በነገራችን ላይ ሰባቱ ምስጢራተ ቤተክርስቲያን ከዚህ ከሁለቱ ምስጢራትን ምስጢረ ጥምቀትንና ምስጢረ ቁርባንን ሲቀበሉ ሌሎችን ሪጀክት ነው ያደረጋቸው። እነ ምስጢረ ቁርባን እነ ምስጢረ ሜሮን እነዚህ ምናምን የነበሩ ስርዓቶች ትውፊትን ሪጀክት ሲያደርግ ምስጢራትን ምስጢረ ጥምቀትን አሁን ምስጢረ ንስሐ የሚባልን ነገር ሪጀክት አድርጎታል። ኦኬ ሪጀክት ነው ያደረገው። ምክንያቱም ሰው እንዴት ንስሐ ይገባል? ለምን ንስሐ ይገባል? ኦኬ ድነቴን የማላጣው ከሆነ ለምን ንስሐ እገባለሁ? ኦኬ በእምነት ብቻ ለድነት መልካም ስራ አይጠቅምም ካልክ ንስሐ መግባት ለድነቴ አስተዋጽኦ ካላደረክ ንስሐ አልገባም ማለት ነው። ካኑ ቴልሚ በእምነት ብቻ ነው የሚዳነው፣ በጸጋ ብቻ ነው የሚዳነው። ድነት ስራ ለድነት አይጠቅምም ካልከኝ ንስሐ አልገባም። ንስሐ ለምን እገባለሁ? ድነቴን የማላጣው ከሆነ ለምን እጾማለሁ? ለምን እጸልያለሁ? ለምን የሰረኩትን የወሰድኩትን ለምን እመልሳለሁ? ኦኬ ኦልሬዲ እኮ ምስጢረ ንስሐን ሪጀክት አድርገሃል። ንስሐ ለድነት አይጠቅምም ብለሃል። ስራ ለድነት አይጠቅምም ብለሃል። ኦኬ ሌላው የመጨረሻው የስኪዝም ነው። የቤተ ክርስቲያን አንድነትን መፈራረስ ያስከተለው ትልቁ ችግር ይሄ በዓለም ላይ ነው። የካቶሊክ ቤተክርስቲያን ብቻ ሳይሆን ዳሜጁ ሉተር ከካቶሊክ ቤተክርስቲያን ይወጣ እንጂ ለእኛ ሁሉ ነው የጠቀመው። የሆነው ጉዳቱ የደረሰው በዓለም ላይ ነው። ዛሬ 47,000 ዲኖሚኔሽን እንዲኖራቸው ያደረገው ይህ ክፍፍል የፈጠረው ኑፋቄ ነው። ሲጠቃለል ሌሎቹን ላስገባ ስለሆነ ሳጠቃልለው ዛሬ ፕሮቴስታንቲዝም ተመልከቱ። ፕሮቴስታንቲዝም የሚለው ስም ራሱ ያሳደረባቸው ተጽዕኖ ተመልከቱት። እንዲህ እውነት ለመናገር ሞት እኮ ይሻላል። ፕሮቴስታንት ከመባል እኮ ሞት ይሻላል። ተቃዋሚ ማለት መቃወም አንደኛው እንግዲህ ተቃዋሚ በተቃዋሚዎቻቸው እንዳትነግጡ ምናምን ተቃዋሚዎች እነሳሉ ምናምን ሐዋርያት የጻፉት ተቃዋሚ ሆነ እንዴት መጽሐፍ ቅዱስን ትይዛለህ? ማሳያ በየቀኑ ፕሮቴስታንት ስድብ ነው ታይትላቸው ይዘው ይመጡና እኔ አሁን እውነት ለመናገር እስካሁን ትምህርት ነው ያስተማርኩኝ አይደለ? ትምህርቱ ላይ ነው የሄድኩበት ትምህርታቸውን ነው። ግን ይመጡና ሐዋርያት ድነዋል አልዳኑም፣ ማርያም ድናለች አልዳነችም፣ ወላዲት አምላክ እኔ አልላትም፣ እኔ አምላክን ወለደች ብዬ አናምንም። ደግሞ ምንድን ነው እግሩ የተቆረጠው ምናምን ጤና ቢሱ ነገረ ማርያም በየቀኑ እስኪ ፕሮቴስታንት የራሳቸውን ትምህርት ከፍተው ማለት ኑ ተሰብሰቡ ዛሬ ነገ በዚህ ጉዳይ ላይ እንማማራለን ብለው ቁጭ ብለው የራሳቸውን ትምህርት ከፍተው እኛን ሳይቃወሙ አሁን እኛ ታውቃላችሁ አሁን ቲክቶክ ላይ ምናምን መምጣታችን አሁን በቅርብ አትዩ ትዝም አትሉን እኮ እኛ አሁን ቤተክርስቲያን ውስጥ ብትሄዱ አሁን በፍልሰታ ላይ ብትሄዱ ስብከታችን ላይ ትዝ አትሉን፣ ቅዳሴያችን ላይ ትዝ አትሉን። ማለት በጸሎት እናስባችኋለን እናስባችሁ እያሉ አይደለም፣ ግን የራሳችን ላይ ነው። ክርስትና ተመልከቱት። ክርስቲያናዊ ህይወት የሚያሳየው እኛ በጣም አድገን ሄደን ከቅዱሳን ጋር ህብረት ማድረግ ጀምረናል። እነዚህ ሰዎች ከቅዱሳን ጋር ተፋተዋል።
ሪጀክት አድርጓቸዋል። ዳርክን ያዝ ብለዋል። ብቻቸውን ነው የሚቀርቡት። በቃ ብቻቸውን ነው የሚሄዱት። ህብረት የላቸውም ከቤተክርስቲያን ጋር። ቤተክርስቲያንን ሲቃወሙ ከዋና ከቅዱሳን ህይወት ጋር ነው ጭምር የተፋቱት። ስለዚህ እኛ ምንድን ነው የምናደርገው? ዕለት ዕለት የራሳችንን መዳን ወደ መፈጸም ነው። አያችሁ፣ ዝሙት ኃጢአት እንደሆነ ደህንነት ሊጠፋ እንጂ በዝሙት ምክንያት በስርቆት ምክንያት በተገለጡ የስጋ ስራዎች የእግዚአብሔር መንግስት እንደምናጣ እናስተምራለን። ስለዚህ እኛ የምናተኩረው ካመን በኋላ ኃጢአት የዲያብሎስ ስራ እንደሆነ መልካም ስራ መስራት እንዳለብን የእኛ ትምህርት እሱ ነው። ፕሮቴስታንትስ መልካም ስራ ለድነት አይሆንም፣ አይጠቅምህም፣ የዳነ ሰው የሚሰራው ነው። ምን ማለት ነው? በሌላ አነጋገር እንጀራን ጥርቅ አድርገህ ትበላለህ፣ ዳቦም ካለ ትበላለህ፣ ውሃንም ትጠጣለህ። ጁስ ተጨማሪ ነገር ነው። ከፈለግ ትጠጣለህ፣ ካልሆነ ልትተዋለህ። በቃ ስለዚህ እንደ ጁስ ነው ማለት ነው። እንትን ለፕሮቴስታንት መልካም ስራ እንደ ጁስ ነው። ጁስ ብትጠጣም ባትጠጣም ውሃ ከጠጣህ በቂ ነው። ውሃ ለመጠጣት አይቻልም። ልብ አድርጉ። እምነት እንደ ውሃ እንደ እንጀራ ነው ፕሮቴስታንት ጋር። ስራስ እንደ ጁስ ነው፣ ተጨማሪ ነገር ነው። ምክንያቱም የበላ ሰው የጠጣ ሰው የሚጠጣው ነው። የጠጣ የሚጠጣው ነው። ተጨማሪ ነገር ነው። ስራ በቃ ተጨማሪ ነገር ነው እና ተጨማሪ ነገር ብትወውስ ባልሰራ፣ አይ በዚህ ምክንያት ድነትን አታጣው። እኔ በዚህ አጋጣሚ ሰብራችሁ ወጣችሁ እንደሚባል ነገር የለም የምትሉትን ትልልቅ በጣም ጎበዝ የሆናችሁ ፕሮቴስታንቶች አላችሁ። ግርጃብ እናንተን አይደለም እንዲምለው አሁንም ድረስ ልቅ የሆነ ህይወት የሚኖሩትን ነው እንጂ ጤናማ የሆናችሁ ሰዎች አላችሁ። ስለዚህ ፕሮቴስታንት በየቀኑ የሚመጣው ኦርቶዶክስ ነው ትዝ የሚለው አዳራሽም ውስጥ እኛን ነው የሚቃወሙ። አይታችሁ ከሆነ በቃ ከዚህ ውጭ መኖር አይችሉም። ለምንድን ነው? ህይወታቸው ስለሆነ። ፕሮቴስታንታዊ ህይወታቸው ይኸው ነው። እኛን ሳይቃወሙ መኖር አይችሉም። በቃ ስሪታቸው ነው። ያ ደግሞ ኢንሄሪታንስ መጥቷል፣ ተዋርሷቸዋል። ከሉተር ይጀምራል፣ ከነ ዝዊንግሊን ይጀምራል፣ ከነ ጆን ካልቪን ይጀምራል። መቃወም ነው በቃ ዋና ስራቸው። በነገራችን ላይ ዋና ዶክትሪናቸው መቃወም ነው። ፕሮቴስታንት እስኪ እንደው የራሳቸውን ትምህርት ስለ ጾም፣ ስለ ጸሎት፣ ስለ ስግደት እስኪ አስተምሩ ክፈቱና ስለ ቅድስና ህይወት እስኪ ቤታቸውን እየከፈታቸው እኛን ምንም ሌላው ቀርቶ ይገርማቸዋል። ጥያቄ እንኳን ሲጠየቁት መጀመሪያ እኛን ማስገባት አለበት። እኛ እኮ ትዘኑንም እኮ ይኸው አሁን ከታች መሳደብ ጀመሩ፣ ጠንቋይ ምናምን እያሉ ገና አሁን ኮሜንት ማየቴ ነው። ማርያምን እኔ እኮ ኮሜንት አላየም። ደስ የሚለው የምትሳደቡ በኋላ ነው የምሰማ። እንደገዲህ የሚሳደቡ በጣም ሰዎች ነበር ይሉኛል። እኔ መች ሰማቸዋለሁ ወዳጆቼ? ምክንያቱም እኔ እናንተን ማስተማር ነው እንጂ መሳደብ ምናምን እና የእናንተን ኮሜንት መመለስ አለ። ስለዚህ ስሙ ተጽዕኖ አሳድሮባቸዋል። ስሙ ጎርቷቸዋል። ስሙ ከቤተ ክርስቲያን አስወጥቷቸዋል። ስሙ ቅድስና ህይወትን እንዳትኖሩ አድርጓቸዋል። ስሙ ተጽዕኖ አሳድሮባቸዋል። ሳትቃወሙ መኖር አትችሉም። አንድ ነገር ልበልና ዛሬ ይህንን ርዕስ ለምንድን ነው ያነሳው ብትሉኝ ወዳጃችን ሶረቲ ቤት ሶረቲ በጣም የምወዳት ፕሮቴስታንት እህታችን ናት። በጣም ጥሩ ጨዋ ልጅ፣ በጣም ጨዋ ልጅ ናት፣ እመሰክርላታለሁ። እና ተሰብስበው ጤናማ የሆኑ ልጆች እነ እስራኤል ዳንሳ፣ ይሄ አልማዝ አምጣ፣ እንቁ አምጡና እንባረካለን እያሉ የሚያስባርኩ አሉ። እነ እስራኤል ዳንሳ ምሽልቅ ነው የሚያደርጓቸው ይህን ገበሬውን እየወሰዱ እና እነዚህን ሲቃወሙ አየኋቸው። እነሱ ረት ትክክል ናቸው መቃወማቸው እና የሚቃወሙትን አፕሪሼት አደርጋለሁ። እኔ ግን ምን ትዝ አለኝ መሰላችሁ እንዴ ለምንድን ነው ግን እንደዚህ ያሉ ሰዎች የተነሱት የሚለው ላይ ለምን አላተኮሩም የሚል ጥያቄ ስለነበረኝ ነው። ከዚህ ውጭ መሆን ይችላል ወይ? እነ እስራኤል ዳንሳ ትምህርቱ አይደለም ወይ ፕሮቴስታንትን ምዕመኑን እንዲበዘበዝ እንዲበላ ያደረገው ትምህርቱ አይደለም ወይ? የተጠሩበት የመጀመሪያው ጥሪ አይደለም ወይ ብዬ አሰብኩኝ። እንዴት ቀሲስ ካላችሁኝ፣ ይውላችሁ ያንን ህዝብ ስትወስዱት የወሰዳችሁት ትበላለህ፣ ያልፍልሃል፣ ትጠጣለህ፣ ትከብራለህ ምናምን ብላችሁን የወሰዳችሁት። አንደኛ ኢትዮጵያ ውስጥ ሲገባ ራሱ የፕሮቴስታንትም ሲገባ ሚስዮናውያን ናቸው ያስገቡት። ሚስዮናውያን ደግሞ ላዩ እርዳታ ነው፣ እርዳታ የተቸገሩትን መርዳት ነው። በእርዳታ ውስጥ ምን አለ? ሃይማኖት ማስለወጥ አለ። በሃይማኖት ውስጥ ደግሞ ፖለቲካ አለ።
እመኑኝ፣ ከዚህ ውጭ አይደለም። የቤተክርስቲያን አጥኑ። ሚስዮናውያን የመጡበት በተለይ በተደጋጋሚ የመጡበት ነው። ልብ አድርጉ። የውጭ ፕሮቴስታንቶች ሀገራቸውን ይወዳሉ። በጣም ፓትሪስቲክ ናቸው። ሀገር ወዳድ ናቸው። ስለ ሀገራቸው፣ ስለ ባህላቸው በጣም ነው የሚጨነቁት እና ካልቸራቸውን፣ ፖለቲካቸውን በሃይማኖት ውስጥ ኮረጆ ከተው በእርዳታ ውስጥ ይዘውት መጡ ኢትዮጵያ ውስጥ። ከዚያስ ኢትዮጵያ ውስጥ ሲገባ ፕሮቴስታንት ምን ይሆናል? ኦርቶዶክስን መቃወም፣ ሀገርን መቃወም፣ ባህልን መቃወም፣ በአጠቃላይ ትራዲሽን መቃወም ይሆናል። ጴንጤ የውጭ ጴንጤዎች ውስጥ አገራቸውን ይወዳሉ፣ ህዝባቸውን ይወዳሉ፣ ካልቸራቸውን ይወዳሉ። በጣም ነው የሚወዱት። እኛ ሀገር ስትመጣስ ባህልን በእርግጫ ባህልን በቃ ስለ ባህል ማውራት መጽሐፍ ቅዱስ ጥቀስ ይላል ይመጣና ስለ ባህል ማውራት በቃ ነውር ነው። አያችሁ፣ ስለ ሀገር ጉዳይ እኛ ፖለቲካ አይመለከተንም ይላል ይመጣና። አያችሁ፣ እነዚያ ግን ፖለቲካቸውን ውስጡን ሌሎቹን እንዲወዱ እነሱን እንዲወዱ አደረጉና ሀገራቸውን እንዲጠሉ ቤተክርስቲያንን እኛ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንዲቃወሙ አድርገዋቸውን የሰበኳቸው። ሌላው በእርዳታ ስለሆነ የመጣው ስለዚህ እዚያ ሰው ሲሄድ እረዳለሁ ብሎ ያስባል፣ ገንዘብ አገኛለሁ ያልፍልኛል ብሎ ይገባል። እናንተ ስላነሳችሁት ነው። ባይዘው ፓስተር ወጋየሁ የምትባልም ፕሮቴስታንት እህታችን ስታነሳ ሰምቻለሁ። ችግሩ አለች ከኦርቶዶክስም ይሁን ከእስልምና ሲመጣ ሰው አለች በተሳሳተ መንገድ ሰብከን ስላመጣ ነው ስትል ስለሰማዋት ትክክል ናት። ትከብራለህ ትበላለህ ተብሎ ነው የመጣው አለች። እውነትሽን ነው። ታዲያ እከብራለሁ ብሎ የመጣ ሰው ሎተሪ ይደርሳል አሜሪካ ልካለሁ እያሉ ቢበዘብዙት ለምን ትፈርዱበታላችሁ? ሲጀመር የሳባችሁ ይህን ኦርቶዶክሳዊ ወጣችሁ በትምህርት አይደለም የወሰዳችሁት። እንደምታውቁት አታላችሁ ምናምን የወሰዳችሁት። ሚካኤልን ያመልካሉ ኦርቶዶክሶች፣ ገብርኤልን ያመልካሉ ብላችሁን የወሰዳችኋቸው። እኛ እንደሆነ ይኸው አናመልክም። እኛ ቅዱሳንን አናመልክ፣ መላእክትን አናመልክ። ግን ስትወስዷቸው ገብርኤልን እንደምታመልክ ኦርቶዶክስ የስህተት መጽሐፍ እየገለጣችሁ ገድላትን በተሳሳተ መንገድ እየተረጎማችሁ፣ በእውነቱ በተሳሳተ መንገድ ገድላትን እየተረጎማችሁ መጻሕፍቶቻችንን ያላውዱ እየተረጎማችሁ በማሳሳት ወሰዳችኋቸው። እናስያ የማይበላ ከሆነ ይመጣና ቀለሜ ስልክ የጋለብኝ ይላል። ንብረትህን አግሎ ይወስደዋል። ቤት የጠበበኝ ይላል። አንተ ቤትህን እየሸጥ ትሰጠዋለህ። ታዲያ ራቆትህን ትቀራለህ። አትሰራ፣ ድሉዥን ትሆናለህ፣ ትበላለህ። ምንድነው? አሮባ አነሆባ ጃሎሪያ ሰኮምባ በጠላቴ ላይ ጦር ይሰካ በረከቱ በእኔ ላይ ይሰካ ትላለህ። አይሰካ እንዲሁ ምንም አይነት በረከት በዚህ ውስጥ በጠላቴ ላይ ጦር ይሰካ ብለህ በረከቱ በእኔ ላይ ይሰካ። እግዚአብሔር የአንተን ጠላት በጦር እየወጋ አንተን በበረከት እንዴት ያለ ጸሎት ነው ይሄ? ደግሞ ከዚያ ትስቃለህ አንተ። የዚህ አሮባ አኖባ ጃሎሪያ ያው እኔ እንኳ ጀምኒ ነግራኛለች። ምንድነው ትርጉሙ ብዬ ምናልባት እንደው ግሪክኛ ብረስት ከሆነ ብዬ እጠይቃታለሁኝ። ይሄ አሪፍ ጨዋታ ነው፣ በዚህ በልጅነታችን እንጫወተ የነበረው ጨዋታ ነው ብላ መልሳልኝ። ፖስት አድርጌላችሁ አይታችሁታል። አሮባ አኖባ ጃሎሪያ ሳኮምባ ሲተረጎም በጠላቴ ላይ ጦሩ ይሰካ በእኔ ላይ በረከቱ ይሰካ አሜን ይላል። ከዚያ በኋላ በጦር ይሰካ እያልክ እየለመንክ በረከት እንዴት ይሆናል? እንዴት ይሆናል? መቼም አይሰካም። በእውነቱ አይሳካምም፣ አይሰካምም። ስለዚህ የመጣበት መንገድ ነው። ስለዚህ ፕሮቴስታንቱን እኛ ግን ክርስቲያኖች ስንሰብክ ምን ብለን ነው የምንሰብከው? ትበላላችሁ፣ ተጠጣላችሁ፣ በፍጹም አንጠራችሁም። ስንጠራችሁ ጌታ እንደጠራን ነው የምንጠራችሁ። በዓለም ሳለህ መከራ አለብህ፣ ነገር ግን አይዞህ ጌታ ዓለሙን አሸንፎልሃል። የተሸነፈው ዓለም እንዳያሸንፍህ ጾም፣ ጸልይ፣ ስገድ ብለን ነው የምንጠራው። ጾም፣ ጸሎት፣ ስግደት ሰተን ነው የምንልክ እንጂ ትበላለህ፣ ተከብራለህ፣ እንዲያውም ስደት ይጠብቅሃል ብለን ነው። ዋርኒንግ ወናሁ አነፍ የነወክሙ እነሆ እንደ በጎች በተኩላ መካከል እልካችኋለሁ። ተኩላ የሚባል ነገር እንዳለ በእኔ ሳላችሁ መከራ አለባችሁ ጌታ እንዳለ አስተምረን ነው የምናጠምቀው እንጂ ሪላክስ ታደርጋለህ እንደፈለግት አይደለም፣
አይደለም። ክርስትናና ሚስማር ሲመቱት ይጠብቃል ነው ብሂላችን። እናንተ ጋስ ያልፍልሃል። የብልጽግና ወንጌል፣ የእምነት ቃል፣ የድስኩር ማት የማት በቅዠት የሚኖር እና ምክንያቱም ይኸውላችሁ አሁን ይህንን ለማስተካከል እየሞከራችሁ ነው። ይሳካላችሁ፣ በርቱ፣ አይዟችሁ። ግን ትምህርታችሁ ነው መነሻው፣ ትምህርቱ ነው። ፕሮቴስታንታዊ ትምህርት ስህተት ነው ወገኖች። ከዚህ ውጡ፣ አምልጡ። ማጠቃለያ ይሄ ነው። አሁን እናንተ ጌታን የምትወዱ እውነተኛ ክርስትና ህይወት ውስጥ የኖራችሁ ሊመስላችሁ ይችላል። አይደለም። ወይ ደግሞ እንደኔ ያለ ደካማ ቄስ ስላያችሁ በቃ እንደው የቤተክርስቲያኗን መልክ አላሳይቻችሁ ሊሆን ይችላል። በሱ ሶሪ ይላችኋለሁ። ድካም እኛም ጋር አለ። በእውነቱ የሥነ ምግባር ጉለት እኛም ጋር አለ። በቄሱ ምክንያት በመነኩሴው ምክንያት የወጣችሁ ካላችሁ አም ሶሪ። ክርስቶስ ግን እንደዚህ አናቀው። በጣም ይቅርታ። በእኛ ምክንያት ለወጣችሁት ሁሌ ነው ይቅርታ የምጠይቃችሁ፣ ሁል ጊዜም። ግን ቤተክርስቲያን የእውነትና መሰረት አምድ ናት። ተመለሱ። ባክ ቱ ዘ ኦሪጂን፣ ወደ ጾም፣ ወደ ጸሎት፣ ወደ ንስሐ፣ ወደ ጌታ መመለስ ነው እንጂ ባክ ቱ ዘ ኦሪጂን ብለህ መልካም ስራ ለድነት አይጠቅምህም። ምን ውስጥ ነው የከተታችሁ? ምን ውስጥ ነው የከተታችሁ? እውነት የሌለች ባክ ቱ ዘ ኦሪጂን ብሎ የኢስተርን ኦርቶዶክስ አይደለም፣ የኢንተር ኦሪየንታል ቤተክርስቲያን አይደለም፣ የካቶሊክ ምን ውስጥ ነው የከተታችሁ? ሁሉታል ምንም በክርስትና ህይወት የሌለ ነገር ውስጥ ነው። ማት ውስጥ እኮ ነው የገባችሁ። የስህተት የምንፍቅና ማት እኮ ነው። በየቀኑ እኮ ነው የሚወለደው ምንፍቅናችሁ። በየቀኑ አንዱ ይመጣና ጌታ የተወለደው ወልድ የተባለው ከመቤታችን ከተወለደ በኋላ ነኝ። አንዱ ይመጣና መንፈስ ነኝ ይላል። አንዱ ይመጣና ስጋ ነኝ ይላል። አንዱ ይመጣና አጥንት ነኝ ይላል። አንዱ ይመጣና እኔም እግዚአብሔር ነኝ ይላል። አንዱ ይመጣና እንደው ስንት ጉዳይ አለ። ከምንፍቅናው ብዛት የተነሳ እኮ መቁጠር አቃተን እኮ። እውነትም አናካውንቴብል ጤፍ ነው የሆነብን። ጤፍ እና ውሃ የማይቆጠር። ከዚህ ስህተት ውጡ ወንድሞች እህቶች። እኛ ቄሶቹ ወደ ቲክቶክ መምጣታችን ካልቀረ ከዚህ ስህተት እንድታመልጡ ነው። በእውነቱ እወዳችኋለሁ ፕሮቴስታንት ወንድሞች፣ ግን ያላችሁበት ህይወት ግን የጨለማ ህይወት ነው። በየቀኑ መቃወም መጽሐፍ ቅዱሳዊ አይደለም። በየቀኑ ቤተክርስቲያን መቃወም ትምህርት አይሆናችሁም። እንዴ መልካም ስራ አያስፈልግም ብለህ በየቀኑ ትቃወማለህ። በጣም ነው የሚያሳዝነው በእውነቱ። ኦኬ እንዴው መልካም ስራ እኮ ዓለምሽ መልካም ስራ አያስፈልግም ብለህ የምትቃወም ከሆነ መቃወም በቃ መቃወም ብቻ። መልካም ስራ አያስፈልግም። ከዛ ክፉ ስራ መቃወም። ክፉ ስራ ነው የሚያስፈልገው። መልካም ስራ ለድነት አይጠቅምም። መጥፎ ስራስ የተገለጠ የሥጋ ስራ ግን ይጠቅማል ለእናንተ። ክርክር ሁሌ ቤተክርስቲያንን መሳደብ፣ ሁሌ ቤተክርስቲያንን መተቸት፣ ሁሌ ቤተክርስቲያንን መውቀር፣ ሁሌ ቄስ መነኩሴ መስደብ። መልካም ስራን ተቃወመ የኃጢአት ስራን በየቀኑ ማድረግ አይጣል ነው። ከዚህ ህይወት እግዚአብሔር ይጠብቃችሁ። እንዲህ በየቀኑ ስድብ እንዲሁ አንድ ቀን እንዲሁ ቁጭ ብላችሁ እንዲሁ እውነት ለመናገር አንዳንዴ በጣም እንደነ ብራዘር ዴቭ እንደዚህ ምናምን ያሉ የሆነ ነገር የሚያስተምሩ አሉ። በጣም ቁም ነገር እኔ በእውነት ቁም ነገር የማገኝባቸው ልጆች አሉ። አሁን ሳሚ ጎበዝ ልጅ ነው። ሳሚ ሱረቲ ቤት የሚያየው ልጅ ጥሩ ልጅ ነው። ጥሩ ማይንድ ነው ያለው። እውነት ለመናገር በጣም ጥሩ የሆነ ጨዋ የሆነ ነገር የማይባቸው አሉ። ሌሎችም አሉ። በስነ ምግባር በጣም የምመሰክርላቸው ልጆች አሉ። በጣም ሃምብል የሆኑ በጣም በእውነቱ እንደዚህ ያሉ አሉ። በጣም ጤናማ የሆኑ ፕሮቴስታንቶች አሉ። እንደነ ጳውሎስ ፈቃደ፣ እንደነ ፓስተር ቸርነት፣ እንደነ ዶክተር ወዳጀነ ማርን በጣም አሉ። በጣም ዲሲፕሊን የሆኑ አሉ። ከትልልቆቹ ደግሞ እንደነ ዶክተር መለሰ ወጉ ያሉ የእውነት ለመናገር አሉ። ግሬስ ያላቸው እውነት ለመናገር በቃ ትምህርት ላይ አሁን እኔ መለሰ ወጉ የተወሰኑ መጻሕፍቶችን አንብቤ ያለሁኝ እና ስብከቶቹንም ሰምቻለሁ። አልደብቃችሁም፣ ስብከቶቹንም ሰምቻለሁ። እና ስብከቶቹ አንዳንድ ስብከቶቹ ለምንድን ነው እሱ በነገራችን ላይ መለሰ ወጉን እኔ መጽሐፉን ማነው የጀመርኩት በምን ምክንያት መሰላችሁ? እነበጋሻው በሱ መጽሐፍ ይታሙ ነበረ። እነበጋሻው ምናምን ተሐድሶዎቹ ምናምን የእነሱን መጽሐፍ እያነበቡ ነው የሚባል ነገር በጋሻውን በጣም ወደው ስለነበረ ደጋግሜ ተናግሬያለሁ። በጣም ነበር የምወደው እና
እኔ ከገጠር እንደመጣው እንግዲህ ስብከት የእነሱን ነው የሰማሁኝ። ስብከት እኔ ገጠር ምናምን እንደዚህ እንደምታውቁት ከቅኔ ቤት ከዜማ ቤት ምናምን የመጣሁት እና ስብከት በዘጠናዎች ውስጥ እነሱ ስለነበሩ እኛ ያየናቸው። ስለዚህ እኔ ስለ ስብከትም ዘዴ ምናምን አላውቅም፣ ግን በስመ አብ ሲል በቃ በጣም ግርማ ሞገስ በጣም እውነት ለመናገር እንደዚህ ትምህርት እውቀት አልባ መሆኑን አላውቅም ነበረ። እግዚአብሔር በሚያውቀው አሁን ነው የገባኝ። ማለት እኔም ያን ጊዜ ያው በመጽሐፍ ቅዱስ እንትን ውስጥ መረዳቱ ስላልነበረኝ ብዙ ማለት ነው ከዜማ ውጭ ከዚህ በአብነት ትምህርት ቤት ካለው ትምህርት ውጭ አላውቅም። ለዚያ ይመስለኛል ያልገመገሙት እና ሲታሙ ስለነበረ በተለይ የመዝሙርም እየሰረቁ ሲሸጡ ከፕሮቴስታንት ሲጀምሩ ማንበብ ጀመርነኛ ለፍለጋ ማለት ነው። ስብከቱን በጣም ሰማ ስለነበረ የግዴታ መከታተል ደግሞ ወደውም ስለነበረ እንደው ሐሜቱ ምናምን የውሸት ነው ብዬ አምን ነበረ። የግዴታ መለወሶጉን መጽሐፍ ማንበብ ጀመርኩኝ እና የበጋሻውን ስብከት እዚያ ውስጥ መፈለግ ጀመርኩኝ ማለት ነው። እውነት ለመናገር ብዙ ነገር ነው ያገኘሁኝ፣ ብዙ ነገሮች እና ይልቁንስ የመለሰ ወጉ ደስ የሚለው ነገር ያየሁት ዶክትሪን አይነካም። ዶክትሪን ስለ ኦርቶዶክስ መጥፎነት አያወራም፣ ምንም ነገር አያወራም። አንተ በሚገርማችሁ ሁኔታ ምንም ነገር የሆነ ያን ሁሉ ስብከት ሰብኮ ላይፍ በቃ እኔ ለምሳሌ በተለይ በጣም የማረሰው መጽሐፉ መስቀል አልባ ክርስትና የሚል መጽሐፍ አለው። የእውነቴን ነው ወድጄዋለሁ። ክርስትና እንዴት ፈተና እንደሆነ፣ ክርስትና እንዴት መከራ እንደሆነ እሱን አንባችሁ የነ እዩ ጩፋን የነ እስራኤል ዳንሳን ስታዩት እና መለሰ ወጉ መጽሐፉን ስታነቡት ባህታዊ መስሎ ነው የሚሰማኝ። በጣም በቃ የሆነ ቅድስና ላይ የደረሰ አይነት አርጎ ነው መጽሐፉ ራሱን የሚያሳየ ማለት እኔ አላውቀውም፣ ግን ስብከቱ ግን እውነት ለመናገር ላይፉ በቃ ጥሩ የሆነ ነገር ነው የሚናገረው። እኔ አድምጡት እያልኩ ግን አይደለም፣ እየቀሰቀስኩ አይደለም። እመብርሃንን በጣም ጭምት ማለት ጭፍን አለመሆኔን እንድታውቁልኝ ነው ይሄንን የምነግረው። በጣም ጭፍን አይደለሁኝም፣ እኔ ኦፕን ነኝ። እንኳን አይደለም የፕሮቴስታንትን የነ መሐመድንም እያነበብኩ ነው። የነ መሐመድንም ይኸው ስትታጠብ አልጋ ላይ ብርቱ ትሆናለህ፣ ጀግና ትሆናለህ፣ በጀነት ይጠብቃል የሚለውንም የናጅሬን መጽሐፍ እያነበብኩት ነው። በእውነቱ ይሄ መጽሐፍ ያው እስልምና ታውቃላችሁ አራት አቅጣጫ የሆነ በዚህም በምስራቅ በምዕራብ በሰሜን አንብቡ። ማሳረጊያው ሴት ነው። ደግሞ የነሱ ትምህርት ደግሞ ገራሚ ነው። እነሱ ጋር ሲደብረኝ መዝናኛዬ ነው። በሰማይም በምድርም መሐመድ ሲጸልይ እዚያ ጋር የአይሻ አልጋ ፊት ለፊት አለ። ኦኬ የጸሎቱ ማሳረጊያ የአይሻ አልጋ ነው። ሲሞትም በሰማይ 70 ደናግላን ነው የሚጠብቁት። እንደዚህ ያለው ተረትንም አነበዋለሁኝ እና እንኳን የመጽሐፍ ቅዱስ ጥቅስ የሚጠቅሱትን ፕሮቴስታንቶች ማለት ነው ዶክትሪን የማይነኩትን እንደዚህ ህይወት ተኮር ከሆኑ እኔ አሁን የአቡነ ሽኖዳን መጽሐፍ ከኪሴ ከዚህ ጋር አይጠፋም። ማትሪክ 12ኛ ክፍል ላይ ተማሪ እንደዚህ እንቅልፍ እያጣ እያነበበ ከደበረኝ እኔ ምሽርጥ አደረግና እዚህ ጋር ቁጭ ብዬ የእሳቸውን መጽሐፍ ነው የማነበው። የእውነት ለመናገር በህይወቴ ውስጥ በጣም የወደድኳቸው አባት አቡነ ሽኖዳ ናቸው እና ህይወታቸው ጠቅሞኛል። ሰው ምን ልላችሁ ፈልጌ ነው፣ ጤናማ የሆኑ ፕሮቴስታንቶች አሉ። ይኸው የእግዚአብሔር ልጅ ላሳያችሁ። እዚህ ጋር ገና አልጨረስኩትም እንጂ የተሰቀለው ይሄ ጳውሎስ ፈቃደ መጽሐፍ ነው። አላነበብኩትም። የእግዚአብሔር ልጅ አንብቤዋለሁ። ይህንን ግን ጊዜ አጥቻ አላነበብኩትም፣ ግን አነበዋለሁ። ምንም ችግር የለብኝም። ምን ችግር አለ? አሁን ጳውሎስ ፈቃደ ጥሩ የሆነ እንትን ያለው ልጅ ነው። ጥሩ የሆነ መረዳት ያለው ነው። ሌላ የእንትን አላሳያችሁ። ቆይ ላሳያችሁ። ጥላቻ ስለሚመስላችሁ አንዳንዶቻችሁ ስለማትረዱኝ ነው። ጥላቻ እንዳልሆነ ለማስረዳት ነው። ላሳያችሁ። ኦኬ ልታስመር የመጽሐፍ ማት ልታስወጡኝ ነው። ይኸው ላምጣና ላሳያችሁ። ዝም የማወራ እንዳይመስላችሁ። ይኸው ሰሞኑን አሁን ይሄ መጽሐፍ እንደተጻፈ እናንተ እጅ ሳይገባ እኔ እጅ ገብቷል። ይሄ መጽሐፍ ይሄ የሐዋርያት ቤተክርስቲያን ኑፋቄ እና የተክሌ ዘሀገረ ጮማ
ምን ይገርል ይላል ዶክተር እንትን ማነው ተስፋዬ ሮበሌ ገና መጽሐፉ እንደጻፈ እኔ ላከልኝ ማለት ነው፣ እንደወጣ ማለት ነው። ይሄ መጽሐፍ ይሄ ደግሞ ሌላው አርዮሳውያን በነገራችን ላይ እነሱ ላይ በደንብ ሰርቷል። ይኸው ጽፎ ፈርሞ ነው የጻፈልኝ። በነገራችን ላይ ይኸው አባይ ነባይ ይኸው ፌርሞ አለ። ዶክተር በጣም ነው የማከብረው ሲሪየስሊ። ይኸው ለወንድሜ ብሎ ነው የጻፈው። ምንም ችግር የለብኝም፣ የማነው ችግር የለም። ይኸው ጉባኤ ሙግት ማለት ነው። ይሄኛው መጽሐፍ ስና ምክንያቱ እና ምላችሁ ፈልጌ ነው፣ ጥላቻ አይደለም። እኔ የማስተምረው አይውሽ ተስፋዬ ሮበሌ በጣም ትልልቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ጋር አብሮ ሰርቷል። የዚህ መጽሐፍ ቅዱስ ማህበር ውስጥ አይውሽ ትንሽ ማለት አይኖ አሁን እንደዚህ ያሉ ሰዎች ትልቁ ችግራቸው ምንድነው መሰላችሁ? ወደ ቤተክርስቲያን ወደ ኦርቶዶክስ ለመመለስ ስማቸው ክብራቸው በጣም ይከብዳቸዋል። በጣም ስለ ኦርቶዶክስ በነገራችን ላይ እንደዚህ ያሉ ሰዎች ተናግረው ማለት እንኳን ሊቃወሙና አፋቸውን አውጥተው ኦርቶዶክሳውያን ሊሳደቡ ስለዚህች ቤተክርስቲያን ውስጣቸው ላይ በጣም የሚቀጣጠል ትልቅ ክብር ነው ያላቸው፣ ግን መመለስ ይከብዳቸዋል ይመስለኛል። እኔ ግን ወጣቶች ቢያንስ ለትናንሾቹ ቢያንስ ወጣቶች ሰምቻለሁ። አንድ የሆነ ዜና እንዳለ የቸርቹ ፕሮቴስታንት በሙሉ ኦርቶዶክሳዊ የሆነ ሀገር በሙሉ ለ2 ዓመት አጥንተናል። ቸርቹ በሙሉ ማለት ነው። ፕሊስ ወደ ቤተክርስቲያን ተመለሱ። ባክቱ ዘኦሪጅን ካላችሁ ወደ እውነተኛዋ ቤተክርስቲያን ነው መመለስ። ወደ ባክቱ ዘኦሪጅን ወደ ቅድስና ወደ ክርስቶስን ወደ መምሰል ነው። ባክቱ ዘኦሪጅን የጴጥሮስ ህይወት፣ የጳውሎስ ህይወት፣ የዮሐንስ አፈወርቅ ህይወት፣ የአትናቴዎስ ህይወት ነው። ገዳማዊ ህይወት ነው። ባክቱ ዘኦሪጅን ይሄ ነው እንጂ ክርስትናን ወደ መቃወም መጽሐፍ ቅዱስን ትውፊትን ወደ መቃወም የአባቶችን ትምህርት ሪጀክት እያደረግ የራስክን ትርጉም እያስተማርክ 47,000 ደረሳችሁ። እንዴ ስንት ነው መቋሚያችሁ? መቼ ላይ እንደ ቻይና ትውልድ እኮ ነው፣ እንደ ህንድ እኮ ነው የምትባዙት እኮ። ይሁንት እኮ በየቀኑ እኮ ንፋቅ እናንተ ጋር የሚፈለፈለው መቋሚያ የለውም። እና ደግሞ ይመጣና አንዱን ያወግዘዋል። ምን ላይ ቆማችሁ ነው አንዱን የምታወግዙት? የጋራ የሃይማኖት መግለጫ አላችሁ። በምን አቅማችሁ ነው አንዱን የምትጠይቁት? ሁማይነሱ አንተ መጽሐፍ ቅዱስን እኔ እንደተረዳሁት ብለህ እንደተረዳው ያኛውም የመረዳት መብት አለው። እንዲህ በፈለገው መንገድ የመሄድ እኮ ራይት እኮ ሰጥታችሁታል። ኦፕን ነው። መጽሐፍ ቅዱስን የምንቀበል ካላችሁ በኋላ ይህንን መጽሐፍ ቅዱስ ፐርሰናል የሆነ ኢንተርፕሬቴሽን ትቀበላላችሁ። የግል ትርጉም፣ የግል እይታ እንደተረዳሁት እኔ እንደገባኝ ብለህ ማንም ዝም ብሎ ይመጣና አንቦት እኮ ያውቀው ምስኪን አንበው ይላል። ምን ላይ የሆነ ምዕራፍ ቁጥር ይሄን ዮሐንስ ወንጌል ምዕራፍ 3 ቁጥር 1 እስኪ አንበው ምንድነው የሚለው? እኔ እንደተረዳሁት ብሎ አንቦት ያውቅም። ከዚያ በፊት እኮ አንቦት ያውቅም። እኔ እንደተረዳሁት እንዴ ከዚያ ደግሞ ጅማቱ እስኪገታተር ደግሞ ይሟገታል። ካጠናው ሰውዬ ጋር እኮ የሚሟገተው እንደ ፕሮቴስታንት ድርቀት በፊት አይቻልም። እኔ አትሊስት በአብነት ትምህርት ቤት እንደው መጽሐፍ ቤት ቁጭ ብለን እኮ ተምረናል። መጽሐፍ ተምሪያ አረ ይሄው ትርጉሙ እንደዚህ ነው፣ ማብራሪያው እንደዚህ ነው። አይ እኔ እንደዚህ አይደለም እኔ እንዳልኩት ነው የተማርከው። እኔ ጌታ ይገልጥልኛል ሪሊ። እና ትምህርትን ሜሪትን ራሱ ነው የሚቃወሙት እኮ። አይ ከኔ የተሻለ የተማሩ ሰዎች ማብራራት ይችላሉ ማለት እኮ የለም። ያ ቤት እኔ እንደገባኝ በቃ ግግም እኔ እንደገባኝ ከዛ ራሱ እንደገባው ከስጋዋ ስጋ ከነፍሷ ነፍስ ነሳ የሚል የለም። ዘር አልተካፈለም ይላል። ይመጣና ትልቅ የሚሉት እኮ ዮናታን አክሊል ነው ደግሞ መልካም ወጣት። ከዚያ ደግሞ ስላሴን ነው ለኔ የምታስተምሩኝ ይላል። ጌርሳም ይመጣና ባለፈው 3 ጊዜ እኮ ነው የጠቀሰው። ባለፈው ጌርሳም ምን አለ መሰላችሁ? ይሄን ብዬ ጨርሳለሁ። ስለ ስላሴ ታውቃላችሁ፣ በስላሴ ላይ በጣም ብዙ ስህተቶች ነበሩ እና አይ እኛ
ጋር አንድ አባት ስላሴ ምናምን ጾታ ምናምን አለው ሲሉ ይቅርታ ጠየቁ እና ስለ ስላሴ በደንብ ነው ማስተምር ምናምን አለ መጣና ማለት ነው። እኔን አይደለም የሆነ ላይቭ ላይ ነው እኔ ቀበልና በመለኮት በባህሪ በአገዛዝ በፈቃድ አንድ ብሎ የማያምን ሰው ብታገላብጠው ያ አንድ አምላክ የሚል ማለት ይሄ ወይ አይሁዳዊ ነው ወይ ሙስሊም ነው ወይ ኦንሊ ጂሰስ ነው የሚሆነው። አም ሶሪ ግን በጣም ጎበዝ ናት። አሁን በትራዲሽናቸው አሁን ኦንሊ ጂሰሶች በጣም የተወደደ ነገራቸው የቲክቶክ ላይ ፖለቲካ ስለሚሰራ ነው እንጂ አለባበዛቸው ቀሚስ ነው የሚለብሱት። ሴቶቹ ስርዓት አላቸው እና በጣም ጭምት ሆኖ ነው የሚያስተምሩት። በዚህ በእውነት አፕሪሼት አደርጋቸዋለሁ። ደግሞ እችን ቆርጣችሁ ደግሞ እንደ ሙስሊሞቹ ስሩብኛ። ግን ችግሩ ምንድን ነው መሰላችሁ? እና ምን አለ ጌርሳ እኔ ስላሴን ቅጥቅጥ አድርጌ ያስተማርኳት አለ። ሄቨንን ይኸው ጠይቋት አለ። በሌለችበት ምስክር ጠራት ማለት ነው። ጌርሳም ስላሴን አስተምሮ ከሶስት አካል ወደ አንድ አካል ከስም ሶስትነት ወደ ስም አንድነት ከግብር ሶስትነት ማለት አወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ ከማለት ወደ ምን በብሉይ ኪዳን አብ በአዲስ ኪዳን ወልድ አሁን ደግሞ ያለው ከባለ 50 በኋላ ከባለ ጴንጤቆስጤ በኋላ ደግሞ መንፈስ ቅዱስ ራሱ አንዱ አብ። አሁን ለስላሴ ትምህርት በስላሴ የማያምሩ ሰዎች ያስተማርኳቸው ለዚያ ነው። እንደነ ጌርሳም ያሉ ሰዎች ፕሮቴስታንቱን ካስተማሩ ስለ ስላሴ ኦንሊ ጂሰስ ነው የሚያደርጓቸው። ማስረጃ ሄቨን ማን ጠቀሰ? ራሱ እኔ አይደለሁም ማርያምን እኔ እንዴት እንደሳኩኝ ማለት ነው። ስላሴ ያስተማርኳቸው ሰዎች አለና ሄቨንን ጠቀሳት። አይሽሪስ እንዴ በጣም ነው የምታዘናኑን እንዴ! እና ስለዚህ የተቃውሞውም የብልሽነቱም የተበላለ ትዘርፋለህ ናና ወርቅ እኔ እግር ስገድልኝ እንደዚህ አድርግልኝ የሚሉ የነ እስራኤል ዳንሳ የነ ይጩፋ የነ ጭሮ ምናምን የነዚህ የነ ዮናታን አክሊሉ የተፈለፈለ ልብ አድርጉ። አሁን ዛሬ በዚህ አጋጣሚ ፕሮቴስታንቶች አትሊስት ይህንን ትምህርታችሁን የማታስተካክሉት ከሆነ ከእምነት ብቻ ከጸጋ ብቻ ወጥታችሁ ኧረ መልካም ሰላም ለእምነት ይጠቅማል ካላላችሁ በስተቀር ይውልሲ እነ ትልልቅ የምትሏቸው ፓስተሮችን ትልልቅ በጣም ግሬስ ያላቸው ቅድም እንደጠቀስኳችሁ መላው ሰውጉን ማንም አያይላችሁም። ፊት ለፊት የምናያቸው እኛውን ስለ እናንተ ስናስብ አሁን በፍልግ እነ ኤፍሬም ባለ ጊዜን እነ ሱረቲን እነ ሳሚን ለመጥቀስ ሞከር፣ እነ ዳዊት ሉተራንን ለመጥቀስ እነ ዮናታንን ለመጥቀስ ሞክር ያለውኝ እኔ እዚህ ላይ ከዛ በግድንግሩ የሚታየኝ በፖሊስ ታጅቦ ካራቲስት ሆኖ የሚታየኝ ፕሮቴስታንት ሲባል እዩ ጩፋ ነው የሚታየኝ እንጂ አናቃቸውም። የትልልቅ የምትሏቸውን ሰዎች አናውቃቸውም። ተስፋዬ ሮበሌንም ያስተዋወቃችሁን ቲክቶክ ላይ አምጥታችኋቸው ነው የዛሬ 3 ዓመት ነው 4 ዓመት ምናምን 3 ዓመት ምናምን አናቃቸውም። ፊት ለፊት ላይ የተደቀኑት ከፊታችሁ ወሮ በላዎች ናቸው በእውነቱ። ሰዎች አትራሩልን። እውነት ለምን ሰክሮ ሲንዘላዘል አንድ መነኩሴ ፎቶ አንስታችሁ ላኩልን፣ ችግር የለውም። ሰክሮ የሚንዘላዘል ቄስ መነኩሴ ለዚህ ቤተ ክርስቲያን የሚያሰድ ወሮ በላ ካያችሁ ችግር የለውም። አጋልጡን፣ አትሸፋፍኑልን፣ አንከራከራችሁም ደግሞ። ምክንያቱም የቤተ ክርስቲያኗን መልክ ነው የሚያበላሹት። ፊት ለፊት ድቅን የሚሉት አሁን ዋናዎቹ ስህተት ሲፈጽሙ ከታየ የቤተ ክርስቲያኗን መልክ ያበላሻሉ።
የቤተክርስቲያኗን መልክ ያበላሻሉ። ስለዚህ እናንተ ቤት ይኸውላችሁ ጨዋዎችን አይደለም እያየን ያለ ነው። ፊት ለፊታችሁ የተደቀኑት በካሜራ ተደቅነው፣ ካሜራ እኮ የደቀኑት ልታይበት ነው። ይህንን ካሜራ የተከሉት ይህንን ልብስ የለበሱት ለመታየት ነው። ነው የምትሳደቡት። ስለዚህ የምትጠፉት በዚህ ነው። ራሳችሁን በራሳችሁ በልታችሁ ነው የምትጨርሱት። ህዝቡ ተበልቶ ተዘርፎ እነ እስራኤል ዳንሳ እነ እዩ ጩፋ የሚገራርሙ አዳራሾች ሰርተዋል። ህዝቡ ግን ተራቁቷል፣ ድሃ ሆኗል፣ ምስኪን ሆኗል፣ ባዶ ሆኗል። ስለዚህ ፓጋን ነው የምታረጉት። አንዳንዱ ኦሊምፒክስ ነው የሚሆነው። ደግሞ በጣም የሚያሳዝነው ይኸውላችሁ ከኛ የወሰዳችሁት ሰው ይኸውላችሁ ሸም ስለሚያዘው ከኛ የወጣው ወዲያው መቃወም ይጀምራል ቤተክርስቲያኗን። ከኛ የወጡ ሰዎች ገና ዕለቱ እንደ ትዝታው ዓርብ ቀን የዝሙት ፈጽሞ በሚስቱ ላይ ልጅ መውለዱ በፍርድ ቤት ሲረጋገጥ እሑድ ቀን ተፈሴ ማርያም ለአዳም ፋሲካው የሚለውን አንስቶ መቃወም ጀመረ። ልብ አድርግ። ጌታ በተነሳበት ቀን ተቃውሞ ጀመረ። ልክ ከቤተ ክርስቲያን እንደወጡ እኛን መሳደብ ይጀምሩና ለመመለስ ያፍራሉ። ደግሞ ወላጆቻቸውን ይሄዱና እናታቸውን አባታቸውን እማዬ አልዳንሽም፣ አባዬ አልዳንክም፣ ኧረ እንደው ልጅ ባጠባው ትሽቶች እባክሽ እና ጨለማ ውስጥ ነሽ ያለሽውና እማዬ አልዳንሽም ይሏቸዋል። ከዚያ ወንድም መረባሽ ይሆናሉ። እንዳይበሉ እንዳይጠጡ በሄዱበት ሁሉ በቃ መረበሽ። የለም ጥቅስ የለም። እኔ በዘሬ በማንዘሬ ነው መድኃኔዓለም ምስክሬ ነው። በዘሬ ማቀው ጴንጤ አንድ ያጎቴ ልጅ በቅርብ ተፈጥራለች እና ቤተሰቡ አግሏት፣ እባክህ እንዳታገሏት፣ ትክክል አይደለም። አልተረዱም፣ እነሱ አያውቁም። እንደዚህ እስልምና ጴንጤ የሚባል ዘመድ የለኝም። እኔ ዘመድ ነው የምነግራቸው፣ በዘሬ የለም። እና የሆነች ይች ልጅ ሳታውቅ ድንገት ተጠልፋ ሄዳ ሲያገሏት ደውዬ አባቷን ምናምን አጎቴን ተቆጣውና ልጅቷን አገኘዋት። እኔ ደግሞ እንደው ጥቅስ ምናምን ታውቃለች ብዬ እንጅሩ ጥቅስ የሚባል ነገር መጽሐፍ ቅዱስ ለመጥቀስ ብሞክር አልተገናኝቶም ሆነ ነገሩ። እንደው አይኔን ግንባር ያድርገው ዝም ብላ እንደው ድርቅ። እዚያ ቤት ሲሄዱ ምላሳም ነው የሚሆኑት። ምን እንደነካቸው አላውቅም። ልጅቱ እኮ የማትናገር ድምጿን ከፍ አድርጋ የማታወራ ልጅ እኮ ናት። ምንም በጣም እንዴት ያለ ጨዋ ልጅ የነበረች ልጅ ናት። ከዛ ምላሷ ብቻ ቀርቷል። ጥቅስ ለማስረዳ እሺ ታነቢያለሽ መጽሐፍ ቅዱስ? አይ ባላነብም በምን እንግባባ? በምልክት እንዳንግባባ በስልክ ነው ማወራት። እንደው በቃ አሁን እንደዚህ ታዲያ ለመመለስ በኋላ እውነቱ ሲገባቸው ቴዎሎጂ ትምህርት ቤት ገብተው ምናምን ልክ እንደነ ሳሚ እንደነ ኤፍሬም ባለ ጊዜ ቀሲስ ዲበኩሉ ይደራሉ አይደኑም ብላችሁ ብትጠይቁት ያው ላይ በላይ አይድኑም ነው የሚላችሁ። ውስጡ ግን ማለት ነው መድኃኔዓለም ምስክሬ ነው አክሊል ይድናል ወይንም ደግሞ ዘማርያም ይድናል ቀላል ይድናሉ ነው የሚላችሁ። ውስጡ የሚያምነው እንደዚያ ነው። ማንኛውም ፕሮቴስታንት አሁን እዚህ ቲክቶክ ላይ ያሉት ነቃሌ ምናምን እነዚህ ማለት ቴዎሎጂ ትምህርት ቤት ውስጥ የገቡ ልጆች ያነበቡ ልጆች ብታምኑም ባታምኑም ኦርቶዶክስ አልዳኑምና ወደ ፕሮቴስታንት መምጣት አለባቸው የሚል እምነት ውስጣቸው ላይ የለም። እንዲያው ልምልላችሁ ሁሉ እችላለሁ የለም። ኦኬ የስተት ትምህርቶች አሉ የሚሉትን ሊያነሱ ይችላሉ። እንደዚህ ያስባሉ፣ ምንም ጥያቄ የለም። ግን ይድናሉ እንደ ቸርች ነው ማወር። አያምኑም። ኦልሬዲ ተምረዋል፣ አውቀዋል። የከበዳቸው መመለስ ነው።
ኦኬ የተቃወሙትን መመለስ ስለከበዳቸው ነው። ስለዚህ ምን ይሆናሉ? አንዳንዶቹ ወደ ኦርቶዶክስ ከመመለስ፣ አንዳንዶቹ ደግሞ እንደሰማነው ከሆነ ወይ ወደ ካቶሊክ እሄዳለሁ ወይ ወደ ኤስተር ነው የሚሄደው ይላሉ አሉ። አልሸሽም። አሁን በእውነት መናገር ልብ አድርጉ። አሁን ካቶሊክ እና ኢስተሮች የምንለያይበትን ታውቁታላችሁ። የቅዱሳን ምልጃ የማይቀበል ቅዱሳት ስዕላትን የማይቀበል ኢስተርና ወይንም ካቶሊክ አለ እንዴ? የለም። በቃ ዋናም ተቃውሞ ብላችሁ የምታነሱት ይሄ ነው አይደል? ሌላ በነገረ ክርስቶስ ላይ ምናምን ከሆነ እሱ በጣም ወሳኝ ነገር ስለሆነ እሱ ላይ ነው ልንቀበል። ሌላውን ተቀብላችሁ እኔ በጣም ብዙ አታናግሩኝ እንጂ። ስለዚህ ወደ ኦርቶዶክስ የማይመለሱ ስለሚያፍሩ ስለሆነ ፓጋን እየሆኑ ነው። አብዛኞቹ ፓጋን ይሆናሉ፣ ሌሎቹ ኦሊጂሰስ ይሆናሉ፣ ሌሎቹ ሌላ እምነት ይፈጥራሉ። እንደዚያ እየሆኑ ያሉ። ስለዚህ ፕሮቴስታንቶች ከሰማችሁ፣ በተለይ ጭምት የሆናችሁት ደህና ሻል ያላችሁ ሰዎች፣ አንደኛ ሰውን ስትወስዱ እውነተኛ ስብከት ሰብካችሁ ውሰዱት። በቃ አምኖላችሁን ውሰዱት። ሁለተኛ ትበላለህ፣ ትዘርፋለህ፣ ትጠጣለህ ካላችሁት እዚያ ሲደኸይ ባካፕ ማድረጉ ስለማይቀር ፓጋን ነው የሚሆንባችሁ፣ እናንተ ተቃዋሚ ነው የሚሆነው። ስለዚህ እንደዚያ ከሚሆን ጤነኛ የሆነ ነገር ቢኖራችሁ አይሻልም ወይ? የራሱን ቸርች ፕላንት ያደርጋል እና ኦል ጂሰስ በሙሉ 99% ፕሮቴስታንት ነው እንደምታውቁት። 99 እያንዳንዱ አዲስ እምነት ምናልባት ታድሶ ከሚባሉት ይሄ የተወሰኑ ሰዎች በስተቀር ከኦርቶዶክስ ይወጣ አይደለም። ከኦርቶዶክስ የወጣው ፕሮቴስታንቱ ነው። ከዛ በኋላ የሚፈጠረው ሌላ እምነት ግን ከፕሮቴስታንት የሚወጣ ነው፣ ሌላ አይደለም። ስለዚህ ምንድን ነው ትርፋችሁ? ቤተክርስቲያንን ሰድባችሁ ለሰዳቢ፣ ቤተክርስቲያንን እያጠላላችሁ፣ ካልቸር እያጠላላችሁ፣ ባህል እያጠላላችሁ፣ ሀገር እያጠላላችሁ፣ አገር አልባም ሃይማኖት አልባም ትውልድ ፈጥራችኋል ማለት ነው። ፕሊዝ ካልቸራችሁን ውደዱ። ሀገር ወዳድ እንዲሆኑ መከሯቸው። የውጮቹ ይወዳሉ ሀገራቸውን። አገርን መውደድ ኃጢአት አይደለም። ቤተሰብን መውደድ ኃጢአት አይደለም። ከሃይማኖቶቹ ጋር ተቻችሎ ተስማምቶ መኖር ኃጢአት አይደለም። ውጭ ሀገር ያለን ፓስተር አንድ ብታገኙ ማለት ነው እንዴት እኔ ክርስቲያን ማለት ኦርቶዶክስ ነኝ ስለው እንዴት አድርጎ ሪስፔክት እንደሚያደርገኝ ልነግራችሁ አልችልም። ሊሰብከኝ መጥቶ እኮ ማለት ነው የሆነ ስራ ቦታ ምናምን የሆነ ወረቀት ይዞ መጥቶ ምናምን ሰጥቶኝ ኦርቶዶክስ ስለው ወይን መስቀሌ ምናምን እንደዚህ ሳሳየው ሜጋድ ብለስ ብሎ ነው የሚሄደው። አይሰብከኝም እና ዳን ምናምን አይሞክራትም። ምክንያቱም እዚህ ሀገር ያሉት የሚሰቡት እምነት አልባ የሆኑትን ሰዎች እንደዚህ ያሉትን ለሙስሊሞቹ ምናምን ነው የሚሰቡት። እኛ ጋር ስትመጣ ግን ጳጳሱን ለመስበክ ያምረዋል። ምንም በሌለ ጥቅስ ኢየሱስ ጌታ ነው። ባለፈው ልደት የት ላይ ነው የዚህ ጥቅስ ያለው ይለዋል። ኢየሱስ ጌታ ነው ጥቅሱ የት ላይ ነው ያለው? የለም እንጅሩ። እና ፕሮቴስታንቲዝም አስተምሮና ህይወቱ ያስከተለው ዳሜጅ ቀላል አይደለም። በባህል ላይ፣ በሀገር ላይ፣ በቤተ ክርስቲያን ላይ፣ በብዙ በማህበራዊ ህይወት ላይ ብዙ ዳሜጅ አስከትለዋል። ስለዚህ ባክ ቱ ዘ ኦሪጂን ወደ ጥንታዊቷ ቤተ ክርስቲያን እንድትመለሱ፣ ወደ መጽሐፍ ቅዱስ እንድትመለሱ፣ ወደ ክርስቲያናዊ ህይወት ወደ ሐዋርያነ አበው የሚባሉ አለ። በእኛ ቤተ ክርስቲያን ውስጥ ኖዊንግ ብቻ ሳይሆን ሊቪንግ ነው ስብከቱ። ይኸውላችሁ እኛ ኦርቶዶክሳዊ ህይወት እውቀት ብቻ አይደለም ህይወትም ጭምር ነው። ፕሮቴስታንቲዝምስ አብዛኞቹ እውቀት ተኮር የሆነ ነገር ላይ እውቀቱም ዶክተሮች አሉ በጣም የተማሩ ግን ህይወት ላይ የሉም። ምክንያቱም ትምህርቱ ደግሞ ስራ ለድነት አይጠቅምም የሚል ነው። ስለዚህ ህይወት ላይ ይህንን ስል በጣም ጤነኛ የሆነ ህይወት የሚኖሩ ፕሮቴስታንቶች የሉም እያሉ ግን አይደለም። እያወራ ያሉት ማጆሪቲውን ነው። በበዛው መናገርም ልማደ መጽሐፍ ነው እንላለን በተርጓሚ ቤትኛ። እና እንደዚያ ነው ያስተማረን የመከረን አምላካችን እግዚአብሔር ስሙ ብሩክ ይሁን። ይበቃኛል። አሁን የተወሰነ አስተያየት የሚሰጡ ሰዎች ካሉ እስኪ ልቀበል። ጥያቄ ያላችሁ ሰዎች ብቻ ልቀበል። ጥያቄ ያላችሁ ፕሮቴስታንቶችን ልቀበል። መጀመሪያ ፕሮቴስታንት አሁን ካስተማርኩት ላይ ስህተት ነው የምትሉት ካለ ግቡ። ለእናንተ ፈቃድ እሰጣለሁ። ፕሮቴስታንቶች አንድ ልቀበላቸው ነበር፣ ሊሳደቡ ይችላሉ። ልቀበላቸው ባህሩ የሚባሉት ልቀበላቸው አልቀበላቸው? ቆይ እስኪ አንዴ አቶ ባህሩ ይሳደባሉ እና ባለፈው አንጀት ይጎልጎል ነው ምናምን ብለውኝ ምንድነው አንጀት ይበጣጠስ ላስገባቸው? እንዴት ነው ባህሩ የሚባሉ ሰውዬ አንጀት ይበጣጠስ ብለውኛል። ባለፈው ሰድቦኛል። እኔ ችግር የለኝም ላስገባቸው ወይንስ አላስገባቸው?
ኦርቶዶክሳውያን ነው የምጠይቀው። ላስገባችሁ አላስገባችሁ? እስኪ ከማውቃችሁ ሰዎች ኮሜንት ኖ እያላችሁ ነው። በቃ ይቀርብ። አይ እውነት ለመናገር አንጀቴ ይበጣጠስ ብለው እኔ አላኮረፍኳቸውም። እውነት ለመናገር ግን ለምን አንጀቴ ይበጣጠሳል? እኔ አንጀታቸውን የምበላቸው ልጆችም አሉኝ፣ ቤተሰቦችም አሉኝ። እሺ ሌላ ሰው ማን ልቀበል? እስኪ ፕሮቴስታንት ይሆናችሁ ላኩልኝ። ፕሮቴስታንት ይሆናችሁ እኔ በጣም በጨዋነት ነው የማስተናገድ። ታውቃላችሁ እንዴት እንደማከብራችሁ። እስኪ ጆሲ የሚል ላስገባ። ጤና ይስጥልኝ። ይፍትኝ ይባርኩኝ። ወይ የኛው ነህ እንዴ? እግዚአብሔር ይባርክ። ደህና ነህ? በዚህ አጋጣሚ ታዲያ ካልተገኙ እንዴት ነው የሚገኙት? እሺ አይ ይሁን። እሺ እሺ። አይ እነሱ እንደው ሚስኮት አድርገህናል፣ እንደው መጥፎም ነገር ተናግሬ ከሆነ ይቅርታ እንደጠይቃቸው በዚሁ ብዬ ነበረ። ለዚያ ነው። አይ ግን ፌር አይደለም፣ ለኛ ግን እየተዳላንን። አይ እናንተማ ያው ተማሩ ብዬ እኮ ነው። ገብተን በመሃል ድምፅ የምናሰማበት ሁኔታ አንዳንዴ ቅር የሚለንም ጥሩ ነገርም ካለ ድሎቹ እየጠበቡ ነው። እሺ እሺ። ጥያቄ አለ ወይንስ ምንም? በቃ እርሶን ከማድነቅ ሌላ ምንም ጥያቄ የለኝም። ቴንኪው። በቃ እርሶን ይባርኩኝ። እግዚአብሔር ይባርክ፣ እግዚአብሔር ይባርክ፣ እግዚአብሔር ይጠብቅ። እሺ እንግዲያስ አንድ ሰው ላስገባሽ። ዶክተር ጤና ይስጥልኝ ዶክተር ዳንኤል። አብሮ ውስጥልን እንደምን አደራችሁ? እግዚአብሔር ይመስገን። እንዴት አሉ? ደህና ነዎት? እግዚአብሔር ይመስገን። ያው ልጅ ነኝ፣ እርሶ ማለት ያለብኝ እኔ ልጅ ነኝ፣ ችግር የለም። እሺ አንተ ልበል? እሺ። አይ ዶክተር የተወረደ አክብሬ ነው። እሺ ጥያቄ ከየት ነው? ከየት ቤተ እምነት ነው? ይቅርታ ዶክተር። እኔ ሉተራን ነኝ። ኦኬ ሉተራን፣ ወዳጆች ሉተራን ናቸው። ያስተማርኩትን ትምህርት ሰምተዋል ሙሉውን? አዎ ሰምቻለሁ። በእርግጥ ከኋላ ነው ገባሁት። እሺ ካስተማርኩት ትምህርት ትክክል ያልሆነ አለ? ያው ምናልባት ያው ጀነራላይዜሽን ትንሽ ይታይበታል። በእርግጥ ያው አለ፣ ያው እኛ ጋርም ችግር አለ። ያው አለ አሁን በተለይ ያው አዲስ ነገር ይሄው ትውልዱ በተለይ ወጣቱ ያው ችግር እየፈጠረ አለ። የሐሰት ትምህርቶችም ያው በእርግጥ በየትኛው ሃይማኖት ውስጥ ይፈጠራሉ፣ እሱም ያው የታወቀ ነው። ነገር ግን ይሄ ፕሮቴስታንት መጽሐፍ ቅዱስን አያውቅም የሚለው ነገር ላይ ትንሽ ያው ጥያቄ ተፈጥሮብኛል። ምክንያቱም እኔ አካባቢ እንዳጋጣሚ ዩኒቨርሲቲ አካባቢ ያለውና ያው የመጽሐፍ ቅዱስ ጥናቶች አለ እና በእርግጥ ኦርቶዶክስ አካባቢ ችግሮች አሉ። አሁን ሰው በተለይ ገጠሩ ማህበረሰብ ከሃይማኖትን እንደ ባህል ነው የያዘ ያለው። ስለዚህ ብዙ ሃይማኖታዊ ስርዓቶችን ያደርጋል። ግን ዋና የመጽሐፍ ቅዱስና የሃይማኖት በተለይ የክርስትና ተልእኮ ኢየሱስ ክርስቶስን ማሳየት ነው። አሁን ሰዎች አሁን እነዚህ ፕሮቴስታንት በየአደባባዩ ቆመው ኢየሱስ ጌታ ነው የሚሉት እኮ በቃ ሰው የሰው ልብ። ዶክተር ይቅርታ እንትን እንድንለው በምንድን ነው? ጥሩ ነጥብ ስለአነሳህ ነው። ኢየሱስ ክርስቶስን ማሳየት የምትችለው በምንድን ነው? አዎ እንግዲህ ኢየሱስ ክርስቶስ መጀመሪያ ያው እኛ ማሳየት አንችልም። ማሳየት የሚችለው መንፈስ ቅዱስ ነው። ከይቅርታ ጋር አንድ ጊዜ ቆይ እስኪ አንድ ጊዜ ዕቅበተ እምነት ላይ የምትሰሩ መምህራን ካላችሁ ግቡ። የተወሰነ ታግዙኛላችሁ። ሌሎችን እንድትቀበሉልኝ ስለምፈልግ እኔ የተወሰነ ፋታ ማግኘት ፈልጋለሁኝ የተወሰነች እና ዕቅበተ እምነት ላይ የምትሰሩ መምህራን ካላችሁ ወንድሞች ካላችሁ ግቡ እና ከየተወሰነ ወንድሞቻችሁን ታወሯቸዋላችሁ። ጥያቄም ካለ ትመልሳላችሁ። ሪኩዌስት ላኩልኝ ወይም ሞዴሬተሮች አስገቧቸው። ሸርም ልታረጉላቸው ትችላላችሁ። ካላችሁ ግቡ። በተለይ ቤታችሁ እየገባሁኝ አገልግሎት ማግዛችሁ ሰዎች ገብታችሁ ማገዝ ይኖርባችኋል፣ ግዴታችሁ ነው። እሺ እንትን ክርስቶስን ማሳየት ሲባል በህይወት ነው ክርስቶስን ያመነ ሰው
ያመነ ሰው ክርስቶስን የሚያሳየው በህይወቱ ነው ወይንስ በምንድን ነው ሊያሳየው የሚችለው? አዎ እና ክርስቶስን ማሳየት የሚችለው አሁን ጳውሎስ እኛ የተሰቀለው ክርስቶስን እንሰብካለን ብሎ ሲናገር ህይወቱ ነው ማለት ህይወት አንድ የተከፋፈለ ነገር አይደለም። ህይወት ደግሞ መኖር የምንችለው እኛ ህይወቱ ማለት ክርስቲያናዊ ስነ ምግባር ነው አይደል? ህይወት ማለት ምግባር ብቻ ሳይሆን እንዳጠቃላይ። ምክንያቱም አሁን አንተ እኔን ባትወደኝ እኔን ላታስገባ ትችላለህ አይደለ? ፐርሰናሊቲ አንድ ሰው ማንነት የምንለው አሁን የተለወጠ ማንነት እኛ እንግዲህ አዲስ ፍጥረት ነው። ያው ሰው ከጨለማ ወደሚደነቅ ብርሃን ሲመጣ ወደ ኢየሱስ ክርስቶስ ሲመጣ ዳግም ተፈጠረ አይደለም የሚለው መጽሐፍ ቅዱስ። አዲስ ፍጥረት የእግዚአብሔር ልጅ መሆን በምንድን ነው የሆንከው? በማንነት ነው። አዲስ ፍጥረት ማለት ያው ዳግም መወለድ ከጨለማ መጀመሪያ ጨለማ ነበርን፣ አሁን ደግሞ የእግዚአብሔር ልጅ ሆነናል። እና እግዚአብሔር ልጅ የሆነው በማንነታችን ነው። የማንነት ለውጥ ነው እኮ የእግዚአብሔር ልጅ ለመሆን መጠመቅ ነው አይደል ያለብህ? ማን ያጠመቀህ? እንግዲህ እሱ ላይ ምናልባት አሁን ጥምቀትን ስፔሲፊካሊ የምንገባ ከሆነ ያው ጥምቀት ላይ ብቻ ያተኮረው ይሆናል። አይ ጥምቀት ሳይሆን ትምህርቱ ሳይሆን ማን ያጠመቀህ? አጥማቂ ያስፈልጋል አይደል ለመጠመቅ? ማን ነው ያጠመቀህ? ያመነ ሰው ነው ያጠመቀኝ እኮ። ያመነ ሰው ያጠምቃል እንዴ? ዝም ብሎ ስልጣን የሌለው ሰው፣ ክህነት የሌለው ሰው፣ ስልጣን የሌለው ሰው ያጠምቃል? ክህነት አሁን እኮ መጽሐፍ ቅዱስ ላይ ሁላችን ካህኖች ነን አይደለ? እንደዚህ የሚል እስኪ መጽሐፍ ቅዱስ ማስረጃ ሁላችሁ ካህናት ናችሁ የሚል ማለት አሁን ይሄ ጥምቀት የሚያስፈልገውን ጥምቀት ለማጥመቅ ለማድረግ ክህነት ያስፈልጋል ማለትም ክህነት አያስፈልግም ሁሉም ሰው ማጥመቅ ይችላል የሚል እስኪ የመጽሐፍ ቅዱስ ጥቅስ አንድ ጥቅስ። ማጥመቅ ብቻ ሁሉም ሰው ካህን የሚል ጥቅስ አለ ላሳየህ እኮ። ካህን የሆነ ሰው ያጠምቃል የሚል ያው ሰው የሚያጠምቀው ያው የዳነ ሰው ነው የሚያጠምቀው። የዳነ ሰው ለምሳሌ ዝም ብሎ ምዕመን ሁሉ ማለት ያመነ ሰው ዝም ብሎ ተነስቶ ያጥምቅ የሚል እስኪ አንድ ጥቅስ እስኪ ስጠኝ። ካህን ያልሆነ ወይንም ማለት ሐዋርያ ሳይሆን አገልጋይ ሳይሆን ክህነት ሳይኖረው ሳይሾም ማለት ነው ሹመት ሳይኖረው ያጠመቀ እስኪ አንድ ስጠኝ። የዳነ ሰው ሁሉ አገልጋይ እኮ ነው። እሺ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 9። በጣም ጥሩ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 9። እሺ ቆይ አንደኛ ጢሞቴዎስ እሺ አንደኛ ጢሞቴዎስ ምዕራፍ ስንት ነው? 2 ቁጥር 9። እሺ ምን ይላል? ላነብልህ? አንብብ። እንዲሁም ደግሞ ሴቶች በሚገባ ልብስ ከእፍረትና ራሳቸውን ከመግዛት ጋር ሰውነታቸውን አንደኛ ጢሞቴዎስ ነው። አንደኛ ጢሞቴዎስ ጴጥሮስ ለማለት ነው። ይቅርታ አብይን ደመቀ ነው የሚለው እንዳለው እንዳይሆን ብዬ ነው። እሺ ጴጥሮስ ለማለት ነው። እሺ 9 ነው። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። እሺ ምንድነው ይሄ የሚለው? የተመረጠ ትውልድ ከጨለማ ወደሚደነቅ ብርሃን የተጠራ ሕዝብ አለ አይደል? ከጨለማ ወደሚደነቅ እናንተ ግን ከጨለማ ወደሚደነቅ ምን ብርሃኑ የጠራችሁ የእርሱን በጎነት ምን እንድትሉ እንድናውጅ እንድትናገሩ የእርሱን በጎነት እንድትናገሩ ምንድናችሁ? ካህናት ናችሁ ብሏል። አዎ እኔ የጠየቅኩት የእግዚአብሔርን ምሕረት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ቅድስና ለመናገር ይሄ ካህን የተባለው
የአገልግሎት የከንፈር መስዋዕት ቅድም ጠቅሼዋለሁ። ሰው እግዚአብሔርን ለማመስገን የእግዚአብሔርን ቅድስና ለመናገር እያንዳንዱ ምዕመን ካህን ተብሏል። ይሄ ማለት ምን ማለት ነው? ይሄ ካህን የተባለበት ምክንያት የከንፈር መስዋዕት ከመስዋዕት ጋር ስለሚያያዝ ይሄ መስዋዕት ስጋ ወደሙን ማቅረብ አይደለም። ይሄ ወይ የብሉይ ኪዳን መስዋዕት አይደለም። ይሄ የከንፈር መስዋዕት የተባለ የእግዚአብሔርን የእርሱን በጎነት ለመናገር ነው የሚለው ለመናገር ነው፣ ለማወጅ ነው። ስለዚህ ለማወጅ ክርስቲያን የሆነ ሰው የእግዚአብሔርን በጎነት ማወጅ የለበትም አላልኩኝም እኔ። ይህንን ለማድረግ ሁሉም ክርስቲያን ይችላል። የጠየቅኩት ግን ለማጥመቅ ካህን የሚል ነው የፈለኩኝ እኔ እሱን ነው። እንግዲህ ከዚህ ውጭ የተለየ ክህነት የለም፣ ሲጀመር የተለየ ሹመት የለም። ጸጋ ስጦታ የተለያየ። ይሄ እኮ እንድታጠምቁ ካህናት ሆናችሁ ተመርጣችኋል አይደል የሚለው። ይሄ እኮ የሚያወራው በጎነቱን እንድትናገሩ ነው የሚለው። ያው ጥምቀትም ከዛ ውስጥ አንድ አካል ነው እንጂ የተለየ እንትን የለም አይደለም። የተለየ ካህን ያስፈልጋል ምን ጥቅስ አምጣ ደግሞ። ጌታ ያው ሾማቸውና ሐዋርያትን የማቴዎስ ወንጌል ምዕራፍ 28 ላይ ስትመለከት አጥምቁ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት አድርጉ የተባሉት የተሾሙ ናቸው፣ ሐዋርያት ናቸው። እነሱማ የበጉ ሐዋርያቶች ናቸው። ከዛ በኋላ አማኞች ናቸው። የበጉ ሐዋርያቶች ከዚያ በኋላ ራሱ ሲያጠምቁ የነበሩት እነሱ ናቸው። በመጽሐፍ ቅዱስ ላይ የተጠቀሰው ክህነት የሌለው አገልጋይ ያልሆነ ያልተሾመ ሰው ግን ሲያጠምቅ በመጽሐፍ ቅዱስ ላይ አንድም ላይ አታገኝም። አንድም ማን ነው የሚያሾመው? ማን ነው የሚሾመው? ለምሳሌ የሐዋርያት ሥራ ምዕራፍ 2 ላይ ሐዋርያት ሲያጠምቁ፣ የሐዋርያት ሥራ ምዕራፍ 8 ላይ ሲያጠምቁ፣ በተለያየ ቦታ ላይ እንዲያውም እነ ቅዱስ ጳውሎስም ያገኘው ሰው መንገድ ላይ ዝም ያጠምቅህ ሳይሆን የሚያጠምቁ ሰዎች ሲሾሙ ሲሰጣቸው ነው ያየነው። ስለዚህ ጥቅስ የለም ማለት ነው። ወደ ሌላ እንሂድ። ቆይ ጥቅስ አምጣ። አይ ሳይሆን ጥቅስ አምጣ እየሰጠው ሐዋርያት አጠመቁ እያልኩህ ከበጉ ሐዋርያት ላይ የበጉ ሐዋርያት አሁን ሐሳቡ እዛ ጋር አሁን ለምሳሌ የበጉ ሐዋርያት እነ ጴጥሮስ ዛሬ የለውም አይደለ? እነሱ ደግሞ ሌላ ሾመዋላ። እነሱ ደግሞ ዛሬ ማን ነው የሚሾመው? እነሱ አሁን ዛኔ አሁን አማኞች ጥቂት ሰዎች ነበሩ። ዛኔ ያመኑ ሰዎች ጥቂት ነበሩ። አሁን ለምሳሌ ወደ ገጠሩ ማህበረሰብ ዶክተር ያው ጌታ ሐዋርያትን መረጠ፣ ሾመ። ከሾመ በኋላ ስልጣን ሰጣቸው። ኦኬ ስልጣን የሰጣቸውን ደግሞ ምን አላቸው? አጥምቁ አላቸው። ይሄ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሏቸዋል። እስከ ዓለም ፍጻሜ ከእናንተ ጋር ነኝ ሲል ምን ማለቱ ነው? በክህነቱ የሚሰሩ ሰዎች ከዓለም ፍጻሜ እነሱ እስከ ዓለም ፍጻሜ አሁን እነሱ እኮ ወደ ጌታ ሄደዋል። ኦኬ አዎ እስከ ዓለም ፍጻሜ ከእነሱ ጋር ይኖራል። ግን ይሄ የማጥመቁ የልጅነትን የማሰጠት ስራ ለሐዋርያት የተሰጠና ያ ለሐዋርያት የተሰጣው እነሱ አንዱ ልጆቻቸውን ተማሪዎቻቸውን ሲሾሙ እያለ እኛ ጋር ነው የደረሰው። ይሄ አፖስቶሊክ ሰክሰሽን ይባላል፣ ሐዋርያዊ ቅብብሎሽ ይባላል። ይሄ ደግሞ የቤተ ክርስቲያን ታሪክ ቁጭ ብሎ ማንበብ ነው እንጂ ግግም ብሎ ሉተር ራሱ የተሾመ ነበረ ማለት ካህን ሆኖ መነኩሴ የነበረ ነው፣ አፍርሶት ነው። ስለዚህ ይሄ እስከ ሉተር እስከወጣበት ድረስ በካቶሊክ ውስጥ ነበረ። በእኛ ቤተክርስቲያን ደግሞ ያልተቋረጠ ነገር ያለ ይሄ የቤተክርስቲያን ታሪክ ነው እንጂ ዝም ብሎ ከበደና አበበ ያጥምቁ ምናምን ሳይሆን ስልጣኑ ትእዛዙ መጽሐፍ ቅዱስ ላይ የተጻፈው እንድናደርገው ስለሆነ ማለት ነው። እሱ ነው ያለው። አሁን ወደ እንትኑ ሌላም ሰው ስለቀማ አንድ ብቻ ጥያቄ ልጠይቅና ወደ ሌላው ሰው ልሄድ። መልካም ስራ ለድነት ይጠቅማል አይጠቅምም? መልካም ስራ የድነት ውጤት ነው እንጂ ድነት ስለ ዳንን ነው የምንሰራው እንጂ ለድነት ምክንያት አይደለም። አይ እኔ ጥያቄ የትኛው ይቀድማል የትኛው ይከተላል አይደለም ያልሁት። መልካም ስራ አሁን አንተ መልካም ስራ ለድነት ይጠቅማል አይጠቅምም? አሁን ለዛ ነው አሁን ሪኩዌስት ነው ወይስ አሁን ለዛ እኮ ነው ይሄን ጥያቄ በጣም ክሊር የሚያደርገው። አሁን ለምሳሌ አንድ ሰው የእግዚአብሔር ልጅ የሚሆነው በምንድን ነው? በስራ ነው ወይስ በጸጋ ነው የሚለውን ጥያቄ ጥያቄማ እኔ ነኝ የምመርጠው። አሁን ጥያቄው ዶክተር ምንድነው? መልካም ስራ ለድህነት ይጠቅማል አይጠቅምም ነው ጥያቄው። ይጠቅማል ወይ አይጠቅምም? ከዚያ በኋላ ማብራሪያ። ያው እንግዲህ ስራና እምነት የተለያየ የሚለያዩ ሰው ነገሮች አይደለም። አሁን ይጠቅማል አይጠቅምም የምንለው ነገር አይደለም። ኦኬ ስራና እምነት አይለያይም።
አዎ አይለያይም። ኦኬ ፌዝ አለውን ታዲያ ምንድነው? ቆይ ፌዝ አለውን ታዲያ ምንድነው? አሁን ያለው አስተምሮ ምንድነው? አይጠቅምም ሳይሆን ለመዳን ብር ከስቶ የሚያስፈልገው እምነት ነው ወይስ ጸጋ የሚለው ነው? እምነት ነው ወይስ ስራ ነው እኮ? ለመዳን አይለያይም እኮ ዶክተር፣ አይለያይም እኮ አልከኝ እኮ። አንዱ ያለው ውጤት ነው። አሁን ለምሳሌ እኮ ስለዚህ አይለያይም ከሆነ እንስማማለን፣ ምንም ችግር የለም። እኛም እንደዚያ ነው የምንለው። አይለያይም ነጣጥሎ ነፍስና ስጋን ገንጥሎ ሰው እንደማለት ነው። ስለዚህ አይለያይም ነው፣ ምንም ጥያቄ የለውም። እናንተ ግን ፌዝ አሎን ስትሉ ምን ነጥላችሁ አሎን አላችሁ እኮ ብቻ አላችሁ እኮ። ለአብራራት ጊዜ ይሰጡኛል ትንሽ ለአብራራ ሀሳቡን ማለት ነው። እሺ ባባቸው ሜቢ ወደፊት ምን እንድትረዱን ማለት ነው። ግን ለየትኛው ነው ማብራሪያው? አንድ ናቸው ለሚለው ነው? አንድ አይደሉም ለሚለው ነው? አንድ ናቸውም አንድ አይደሉም። አንድ ናቸው የሚባሉበት መንገድም አለ፣ አይደሉም የሚባሉበት መንገድ ስላለ እሱን ልናገር። ቆይ መጀመሪያ ጥያቄ እኮ ሐመር ውሃ እኮ የለውም እኮ። ለመልካም ስራ ለድነት ይጠቅማል አይጠቅምም ነው። ይጠቅማልም አይጠቅምምም ሳይሆን ይጠቅማል አይጠቅምም። እሺ አይጠቅምም፣ ለድነት አይጠቅምም። ኦኬ ተቀየርህ። በጣም ጥሩ። እሺ መልካም ስራ ለድነት አይጠቅምም። እሺ ቆይ አንድ ሰው የተገለጡ የስጋ ስራዎችን እዚህ ገላትያ ምዕራፍ 5 ላይ ያሉትን በዝሙት፣ ስርቆት እንደመሳሰሉትን እያደረገ ቢያደርግ ድነቱን አያሳጣውም? ከእግዚአብሔር መንግስት ሊለየው አይችልም? የዳነ ሰው አያደርግም። በኃጢአት ከወደቀም በንስሐ ይመለሳል። ደስ የምትለኝ ጥያቄ ነው ሳይሆን የዳነ ሰው ማለት የዳነ ሰው ኃጢአት አያደርግም? አዎ የዳነ ሰው ኃጢአት አያደርግም። ኃጢአትም ካደረገ በንስሐ ይመለሳል። ኧረ ዶክተር አዎ የዳነ ሰው ኃጢአት አያደርግም። ኃጢአትም ካደረገ በንስሐ ይመለሳል። ኧረ ዶክተር አዎ የዳነ ሰው ኃጢአት አያደርግም። ኃጢአትም ካደረገ በንስሐ ይመለሳል። ኧረ ዶክተር አንደኛው አያደርግም። በጣም ጥሩ። ኃጢአት ሰርተህ አታውቅም ዶክተር አንተ? ይኸው ኃጢአት መጀመሪያው ማንነቱ ሁሉ ኃጢአት ነው። ማንነቱ ሁሉ ኃጢአት ነው። በመጀመሪያ በኢየሱስ ክርስቶስ ያመንኩት ለዛ ነው። ጻድቅ በእምነት ይኖራል። ከጅምሩም ጨረስከው አይደል? ኃጢአት አላደርግም ብለህ እንደገና በሙሉ ኃጢአተኛ ነኝ ትላለህ እንዴ? ተው እንጂ። ቆይ ዶክተርዬ ኃጢአተኛ ባልሆንማ በኢየሱስ ላይ ምናምን አለው እኮ አሁን ነው እኮ የጠየኩኝ። አሁን አንተ ጴንጤ ከሆንክ በኋላ ሉተራን ከሆንክ በኋላ ኃጢአት አድርገህ ታውቃለህ? አድርገህ አታውቅም? ሐሳቡ እኮ ግልጽ ነው። አሁን እርሶ ማለት አሁን እንዳብራራ ጊዜ ስላልፈቀዱልኝ ነው እንጂ በጣም ግልጽ ነኝ ዶክተርዬ። እኔ በጣም ግልጽ ነኝ፣ በጣም ሪስፔክትፉል ነኝ እውነት ለመናገር እና ለዚያ ነው ረጅም ሰዓት እየሰጠሁ ያለሁት። በጣም ሰዓት ምሮብኛል። አሁን ይኸው የዳነ ሰው ኃጢአት አይሰራም ማለት ነው። በጣም ጥሩ ጥያቄ ነው። እኔ ብዙ ተራጋጭና የአመፃ ስራ የሚሰሩ ብዙ ጴንጤዎችን በመረጃ ማቅረብ እችላለሁ፣ ግን እዚሁ ሌላ ቦታ ከምንሄድ እዚሁን ጨርስ ብዬ ነው። ኃጢአት አድርገህ ታውቃለህ? ከፕሮቴስታንት ከዳንክ በኋላ ብዬ ልውሰድልህና ኃጢአት አድርገህ አታውቅም? ይሄ እኮ መጽሐፍ ቅዱስም ይናገራል። ኃጢአት የለችም ብል ራሱን ያስተካክላል አይደለ? ነገር ግን የዳነ ሰው ኃጢአት አይሰራም እኮ ስላልከኝ ነው እኮ። ለምን የዳነ ሰው ኃጢአት አይሰራም ለምን አልከኝ? እንደዛ ያልኩበት ምክንያት የሚያግዝ ጸጋ አለ ነው። የኃጢአት ባህሪ አይደለም። የሚያግዝ ጸጋ አለ የለምማ። እሱን ምን እኔ የለም መቻልኩኝ። የሚያግዝ ጸጋ እኔን ብትጠይቀኝ የሚያግዘኝ ጸጋው ነው። እንደውም ንስሐ ራሱ የኃጢአት ስርየት ነው። ጸጋ ማለት ጸጋ ስርየት ኃጢአት የቲ ጸጋ ማለት የኃጢአት ስርየት ነው። ሁልጊዜ እግዚአብሔር ይቅር ይላል በንስሐ ምንም ጥያቄ የለውም። ግን የዳነ ሰው ኃጢአት አይሰራም ስላልከኝ እኮ ነው። የዳነ ሰው ኃጢአት ይሰራል አይሰራም ስልህ አይሰራም ብለኛል። ኦኬ ቆይ አይሰራም ማለት ኦኬ ካልሰራ ይሄ መጽሐፍ ቅዱስ የሚናገረው ነው። ይሄ መጽሐፍ ቅዱስ አይልም የዳነ ሰው ኃጢአት እንደማይሰራ መጽሐፍ ቅዱስ ይናገራል። አይ ግድ የለም አይልም። ስለሌለ የተንሻፈፈ ጥቅስ ነው የሚመጣው። ግን እኔ አሁን ፕራክቲካሊ ነው ማየት የምፈልገው ጥቅስ ላይ ሳይሆን አንተ ራስህ ሰርተህ አታውቅም ወይ ነው ዶክተር? አንተ ራስህ ኃጢአት ሰርተህ አታውቅም? ይሄ እኮ እየነገርኩህ ነው። ጻድቅ በእምነት በህይወት ይኖራል ማለት ኃጢአት ሰርቶም ቢሆን በንስሐ ይመለሳል ነው፣ ሌላ ነገር አይደለም። ስለዚህ ኃጢአት ሰርቻለሁ፣ ግን እስቲል ኃጢአት ሰርቼም ቢሆን የዳንኩት በአንድ ምንድነው በጸጋ ነው። ግን ኃጢአት ባሪያ እንዳልሆን በንስሐ እንድኖር የሚያግዘኝ ጸጋ አለ እያልኩ ነው።
ቆይ ዶክተር ግድ የለም አሁን ይኸው ዶክተር ከታች ያለው ሰውም እንዳይታዘብ በጣም ግልጽ ጥያቄ ነው የምጠይቀው። መልካም ስራ ለድነት ይጠቅማል አይጠቅምም? አይጠቅምም አልከኝ። አንድ ጥሩ መልስ ነው። ሁለት መልካም ስራ ለድነት ይጠቅማል አይጠቅምም? አይጠቅምም አልከኝ። አንድ ጥሩ መልስ ነው። አንድ ጥሩ መልስ ነው። አንድ ጥሩ መልስ ነው። ሁለት መልካም ስራ ለድነት ይጠቅማል አይጠቅምም? አይጠቅምም አልከኝ። አንድ ጥሩ መልስ ነው። አንድ ጥሩ መልስ ነው። ሁለት አንተ ኃጢአት ሰርተህ ታውቃለህ ወይ አታውቅም ወይ ስልህ እሰራለሁ ግን ንስሐ እገባለሁ። እንዴ የዳንክ ሰው ሆነ እንዴት ኃጢአት ሰራህ? ማስረጃዬ እኮ ነው የጠየቅኩት። የዳነ ሰው ኃጢአት ይሰራል አይሰራም ወይ ነው ጥያቄ ማለት። አሁን ሀሳብሽ ጥሩ ነው፣ አሁን ገብቶኛል። የዳነ ሰው እንዴት ኃጢአት ይሰራል ከተባለ እንግዲህ አሁን እኛ ከእግዚአብሔር ልጆች ሆነናል አይደል? መጀመሪያ አሁን ልታሻሽለው ከሆነ ቅድም አይሰራም ብለህ ያሻሽለው አይደለም እኮ ላሻሽለው አይደለም፣ በግልጽ ልናገር። አይ ተራ በተራ እናውራ፣ ደቂቃን ይዘን በተራ ብናወራ ምንም ችግር የለውም። እሺ አይ ጥያቄ አድሬስ መደረግ ነው ያለበት። የዳነ ሰው ኃጢአት ይሰራል አይሰራም? መጀመሪያ የዳነ ሰው ኃጢአት ይሰራል አይሰራም? የዳነ ሰው የኃጢአት ባህሪ አይደለም፣ ግን ሊወድቅ ይችላል፣ ሊሳሳት ይችላል። ይሄም ጻፍ ብዙ የምናገረው ነው። በጣም ጥሩ ግድ የለም። እኔ አሁንም ቀየርክ። እሺ ኃጢአት ይሰራል፣ ጥሩ ነው። እኔም እንደዚያ ነው የምልህ፣ ይሰራል። ኦኬ ተስማምተናል። የዳነ ሰው ኃጢአት አይሰራም ምናምን እንዳትጠቅሱ እንደው እንዳትሉ እዚህ ከታችም ያላችሁ ቤቴዎቹ የዳነ ሰው ኃጢአት አያደርግም እንዲያው ከነ ማስረጃው ነው ማመጣ ግድንግድ ኃጢአት እንዳትሉ እሺ። ሰው ኃጢአት አይሰራም አይባልም። ሰው ሰግዶ እንኳ ብድግ እስከሚነሳ ድረስ ያለው ኃጢአት ሊሰራ ይችላል። አሁን ኦኬ ይሄ ኃጢአት የሰራ ሰው ንስሐ ባይገባ ይድናል ወይንስ አይድንም? እሺ ጥሩ እንግዲህ መጀመሪያ ላይ ብያለሁና ይቅርታ፣ ያው ምናልባት ያነጋገር ችግር ካለ ጻድቅ በእምነት በተሻለ መጠን ችግር የለም። አክሰንቱም ያው በአንተን የቋንቋ ጥረትም ሊኖር ይችላል። ዶወሪ እኔ አሁን ስለ ክብሬ ምናምን እኔ ቤቴ ላይ እንደፈለጉ ነው እንዲያወሩ የምፈቅድላቸው። ችግር የለም ተዋቸው ጆሲ። እሺ ዶክተር ጥያቄን አርቲኩሌት ላድርግ እንደገና ወይንም በቀጥታ እንዲመለስልኝ። አንድ ጴንጤ ኃጢአት ሰራ፣ ኃጢአት አደረገ፣ ልጨርሰው። ንስሐ ባይገባ ይድናል አይድንም? ንስሐ ራሱ እኮ የእምነት ክፍል ነው። ስላመነ ነው ንስሐ የሚገባው አይደለ? ኖ የእምነት ክፍል ነው። በእምነት በህይወት ይኖራል ይላል። ሰው እምነቱን ካጣ እምነቱን መዳኑን ያጣል። ሰው እምነቱን ካጣ ንስሐ ምኑን ነው የምታምነው? ንስሐውን ነው የምታምነው? አዎ ንስሐ ማለት መጀመሪያ እንግዲህ እምነት ማለት ኃጢአት እግዚአብሔር ሰው አመነ የምንለው ኃጢአተኛ መሆኑን ማመን። ኃጢአትን ማመን እኮ ማለት በልጁ በኩል እንደሚያድነው ማመን አይደለ? ንስሐ መግባት ማለት ኃጢአተኛ መሆኑን ማመንና ለእግዚአብሔር ምህረት እንደሚያስፈልገው ማመንና እግዚአብሔር ምህረት መለመን ነው። አይደለም ዶክተር ቆይ ይሄ የግል ኢንተርፕሬተር ማለት ይሄ ነው። ፐርሰናል ይሄ መጽሐፍ ቅዱሳዊ አይደለም። ንስሐ የአእምሮ ስራ እንጂ ንስሐ ጸጸት ያለበት የሚገርፍ ነገር ነው። ሰላምን የሚያሳጣ ነገር ነው። የሚያስለቅስ ነገር ነው። የሚያንበረክክ ነገር ነው። ዝቅ እንድል የሚያደርግ የአእምሮ የህሊና ስራ እንጂ ሌላ ወስዶ የተገለጡ የስጋ ፍሬዎች ውስጥ የሚገባ ነው ወይ? ስለዚህ የእንትን ውስጥ ወስዶ እዚያ አብሮ ለማብካካት መሞከር ሁለት አይነት እምነት ልታረገው ነው ማለት ነው። አሁን አንድ ሰው ነው ጥያቄ ለንስሐ የሚገባ ፍሬ አድርጉ። ስለዚህ አንድ ሰው ንስሐ ባይገባ የዳነ ሰው ኃጢአት ይሰራል። ኦኬ በጣም ጥሩ። ኃጢአት ሰራ። ኃጢአት ከሰራ በኋላ ንስሐ ገባ። ንስሐ ባይገባ ማለትም ኃጢአት ማድረግ ሁለተኛ ወደ ኃጢአት ደግሜ ኃጢአት አልሰራም፣ ደግሜ ኃጢአት አላደርግም ብሎ አልቅሶ ባይመለስ ድነቱን ሊያጣ ይችላል ወይንስ አይችልም? ድነቱን ማጣት ይችላል። እሱ መጽሐፍ ቅዱስ ላይ በግልጽ ይናገራል። ሰው ንስሐ ካልገባ
አሁን ምን ይላል እኮ መጽሐፍ ቅዱስ አሁን ሰውየው ድነቱን ያጣው አሁን ሰውየው ድነቱን ያጣው በስራው ሳይሆን በእምነቱን በማጣት ነው። ግድ የለም አሁን ጨርሰናል። በዚህ መካከል የፕሮቴስታንት ትምህርት ፈረሰ። ፌዝ አሎን ተቀጥቅጦ ወድቋል። ግሬስ አሎን ተቀጥቅጦ ወድቋል። መልካም ስራ የንስሐ ፍሬ ይሄ ለእምነት አይጠቅምም። ዋን ሴቭድ ኦልዌይስ ሴቭድ ማለት ይሄ ሲጀምር የልዩነት ነው እንጂ እንደዛ የሚባል አስተምሮ የለም። አሁን ሉተራን ጋር ሰው ድነቱን አያጣም ብለ የለም። ለምሳሌ ክርስቶስ በግልጽ ይናገራል። እሱ ዋን ሴቭድ ኦልዌይስ ሴቭድ የሉተርን ትምህርት ነው። ግን ሞስትሊ የቱሊፕ ውስጥ ያለ አንደኛው ክንፍ ነው። የመጨረሻው ምንድነው ሴንት ፐርሰቨራንስ ኦፍ ዘ ሴንት የሚለው ዋን ሴቭድ ኦልዌይስ ሴቭድ የተመረጡ ሰዎች ወይንም ደግሞ እነዚያ ሰዎች ሴኩርድ ናቸው፣ ድነታቸውን አያጣም። መጽሐፍ ቅዱስ በግልጽ የሚናገረው ነው። እሱ ችግር አይደለም። እንደዚህ አንድ እስኪ ጥቅስ አንድ የዳነ ሰው ድነቱን አያጣም የሚል እስኪ አንድ ጥቅስ እኔ ስጀመር ድነቱን አያጣም አላልኩም እኮ መች አልኩኝ። በቃ አሁን ጻድቅ በእምነት ይኖራል ነው። ሰው እምነቱን ከካደ ለዛ እኮ ነው ዕብራውያን ላይ በጣም ጥሩ ነው። ዶክተር ተስማምተናል። ግን ፌዛሎን ግን እንደዚህ አይደለም ትምህርቱ። ድነቱን አያጣም። መልካም ስራ ለድነት አይጠቅምም። በእምነት በህይወት ይኖራል ማለት ምን ማለት ነው? መልካም ስራ ለድነት አይጠቅምም ነው ትምህርታችሁ እኮ። ትምህርቱ አሁን መጀመሪያ ይኸው ዕብራውያን ኤፌሶን ምዕራፍ 2 ቁጥር 8 ላይ በጸጋ ድናችኋል። ይኸው ጸጋ ድናችኋል ማለት አራት ነጥብ ያለ። ቆይ ዶክተር አሁን ይበቃናል። ኤፌሶን 2:8 ያብራራልን። ትክክል እኮ ነው። እኔ እኮ ተሳስተሃል እኮ አላልኩም። ይሄ የኛ ትምህርት ነው። ኤፌሶን 2:5 ነው መጨረሻ ያብራሩልንና ይበቃናል። ኤፌሶን ምዕራፍ 2 ቁጥር 8 ኤፌሶን ምዕራፍ 2 ቁጥር 8 አይ ስለምን የሚያወራ ነው? መልካም ስራ ያለበት ነው። ባይዘ አይ በጸጋ ድነናል የሚለው ነው ማለት ነው። አይ እሱ ስጠቅሰው ነበር ቅድም እኮ። አይ እሱን አልጠቀስኩም። እሱን ብቻ ያብራሩልንና እሺ ከስንት ጀምሬ ላንበው? ችግር የለም 2:8ን ብቻ ያንብቡ። ያው ምዕራፍ 1 ሙሉ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። እኛ ፍጥረቱንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። እርሱን ያብራሩልኝ። በጣም ጥሩ። ከላይ የሚጀምረው ከአንድ ጀምሮ ምን ይላል? በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል። አሁን የኤፌሶንን ምዕመናን ምን እያላቸው ነው ቅዱስ ጳውሎስ? እንግዲህ መምህረ አሕዛብ ነው ቅዱስ ጳውሎስ፣ የአሕዛብ መምህር ነው እና እነዚህ ሰዎች ደግሞ በአሕዛብ ሆነው የነበሩ ናቸው እና በኃጢአታችሁና በበደላችሁ ሙታን ነበራችሁ ይላል። ነበራችሁ ነው እያለ የሚያወራው፣ የነበሩበትን ስቴት ነው የሚያወራው እና በዚህም ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁ ይላል። በፊት እያለ ነው የሚያወራው። በሰይጣን አገዛዝ ውስጥ ማለት በክርስቶስ መንግስት ውስጥ ከመሆናቸው በፊት የነበረው ባለማመን ውስጥ የነበሩት የጨለማ ህይወት ያንን ነው የሚናገረው። በእነዚህም ልጆች መካከል እኛ ሁላችን ደግሞ ይላል። እኛ እያለ ደግሞ ያስገባል። እኛ ሁላችን የስጋችንንና የልቦናችንን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበርን፣ እንደ ሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበርን ስለነበርን ነው የሚያወራው። ምክንያቱም ጳውሎስም የአሕዛብ የኦሪት መምህር የነበረ በኦሪቱ ህግ ውስጥ የነበረ በክርስቶስ የማያምን የነበረ ነው። አሁን የቁጣ ልጆች ነበርን ነው የሚለው። ምክንያቱም አሁን የሚያወራው በነገራችን ላይ እያወራው ያለው ምን እያወራ ነው ያለው? ከመስቀሉ በፊት ስላለው ስራ ጭምርና ወደ መስቀሉ ማዳን ከመምጣታቸው በፊት የነበሩ የሰዎችን ህይወት ላስት የሆነውን ህይወታቸውን ነው የሚናገረው። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆንን ጊዜ ከክርስቶስ ጋር ህይወትን ሰጠን። ከመስቀሉ በፊት ስለነበረ ህይወት ነው የሚያወራው። ሙታን ነበር፣ የቁጣ ልጆች ነበር።
እናንተም እንደዚያ ነበራችሁ፣ እኛም እንደዚያ ነበር። አይሁዳዊ የለም ግሪካዊ የለም እያላቸው፣ በሌላ አነጋገር አይሁዳዊ ድኖ አሕዛብ ብቻ ሳይሆን ሁላችንም የቁጣ ልጆች ነበር፣ ምክንያቱም በኃጢአትና በበደላችን ምክንያት እያለ ይናገራል። እና እግዚአብሔር ስለወደደን አለ ስለወደደን ከትልቅ ፍቅሩ የተነሳ በምህረቱ ባለጠጋ ስለሆነ አለ ከወደደን ከትልቅ ፍቅሩ የተነሳ በበደላችን እንኳን ሙታን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን። አሁን መዳናችን የተፈጸመው የእናንተም የእኛም በመስቀሉ ነው፣ በክርስቶስ ሞት ነው። ሕይወት ያገኘነው በእርሱ ነው። ስለ በጎቼ ነፍሴን አኖራለሁ አይደል ያለው እሱ ጌታ። ስለዚህ ስለ በጎቹ ነፍሱን በማኖሩ የእሱን ሕይወት ለእኛ ሰጥቶ የእኛን ሞት እሱ ሞተ። በጸጋ ድናችኋል። ማንም አዋጥቶ አይደለም የዳነው፣ ራሱ ነው የሞተልን። ጻድቁ ስለ ኃጢአተኞች ሞት ሆነ ይላል እንጂ እኛ የሆነ ነገር አዋተን አንተ ጾመንለት በል አንተ በዚህ በኩል ሄዳ እኛም በዚህ እናግዛለን ምናምን ብለነው አይደለም የዳነው። እንዲሁ ኃጢአተኞች ሆነን ሳለን በምሕረቱ ነው ያዳነን። ኦኬ። በመስቀሉ ላይ ማንም ያዋጣ ሰው የለም፣ ብቻውን ነው የተሰቀለው። ኦኬ። ስለዚህ በጸጋ ነው የዳነው። መስቀሉ ላይ ያዋጣ ሰው ምንም የለም። ስምዖን ራሱ መስቀል የተሸከመው ተጭኖበት ነው። ኦኬ እንጂ ለክርስቶስ አዝኖ ወይንም ደግሞ ተገዶ ነው ተሸክሞት ሄደው። ወይንም ደግሞ ናግዘኝ በመስቀሉ ስራ ማንም ያገዝነው ነገር ቢኖር ኃጢአትን ያዋጣ ነው። እኛ በደል፣ ክፋት፣ ተንኮል ነው። ስለዚህ በጸጋ ድናቸዋል። እና ይሄ የሆነው ደግሞ አለ በሚመጡ ዘመናትም አለ። አሁን እዚያ መስቀሉ ከመስቀሉ በፊት ስላለው ማዳን ብቻ አይደለም የክርስቶስ ቤዛነት ለጥንተ አብሶ ብቻ ሳይሆን ለምልዓተ ኃጢአትም ጭምር ስለሆነ ክርስቶስ የሞተው እውነት ነው። ለሚመጣውም ትውልድ ሲጀምር የክርስቶስ ቤዛነት በሚመጡ ዘመናትም ደግሞ አለ። እሺ በክርስቶስ ኢየሱስ ለእኛ ባለው ቸርነት በማን በኩል? በክርስቶስ ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ የሚበልጠው ምኑ? በሚመጡ ዘመናት የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። ኦኬ ስለ ጽድቃችን የተነሳው ከእርሱ ጋር አስነሳን ሲል ምን እያለ ነው? ይኸው መንፈስ ቅዱስ ይመጣና ዓለምን ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው፣ ስለ ጽድቅ ከሙታን ተነስቼ ወደ ሰማይ ስላረኩ ነው ብሏል። ዮሐንስ ወንጌል ምዕራፍ 16 ቁጥር 6 ስለ ፍርድ የዚህ ዓለም ፍርድ ገዥ ስለተፈረደበት ነው ብሏል። ስለዚህ ይሄንን ቸርነቱን ምሕረቱን እንድናወራ በትንሣኤው የትንሣኤ በኩር ስለሆነ አስነሳን። እንዲያውም ይሄ እንትን ቆላስይስ ምዕራፍ 2 ላይ ይሄንን ይናገራል። ቆላስይስ ምዕራፍ 2 ላይ እና ሕይወታችሁ ከክርስቶስ ጋር ተሰውሯል ነው የሚለው። እንደውም ቆላስይስ ላይ እና አስነሳን ይልና በክርስቶስ ኢየሱስን በሰማያዊ ስፍራ ከእርሱ ጋር አስቀመጠን። አሁን ያለንበት ስቴት ነው ይሄ። ክርስቶስ ያለበት እኛ እሄዳለሁ እኔ ባለሁበት ደግሞ እናንተ እንድትሆኑ ብሏል። በእርሱ መኖር ከእርሱ ጋር መኖር ነው እና በሰማያዊ ስፍራ ከእርሱ ጋር አስቀመጠን፣ ክብሩን ነው። በነገራችን ላይ አስቀመጠን የሚለው ቃል ወነበረ በየማነ አብሁ ተብሎ የተነገረለት ነቢረ የማንን በአብ ቀኝ ተቀመጠ የተባለው የሰው ልጅ ባህሪ ጭምር ነው። ማለት ባህሪው የሰው ልጅ ባህሪ የመለኮት መቀመጥ መነሳት ግራ ቀኝ የለውም ለመለኮት እና እርሱ የእኛን ስጋ ስለተዋህደ ስለለበሰ ማለትም ባህርየ ሰብን ባህሪው ስላደረገ ያ ማንነታችን ከብሯል። የሰው ልጅ አምላክ ሆነ አምላክ ሰው ሆነ የሚለው ሁሉም ሰው አምላክ ሆኗል ማለት ሳይሆን ባህሪያችንን ከብሯል። በተዋህዶ ነው ደግሞ ያከበረው፣ በጽንስ ነው የከበረው ነው እና ይህንና ከሁሉ የሚበልጠው ያሳይ ዘንድ ከእርሱ ጋር አስነሳን፣ ከእርሱ ጋር አስቀመጠን ብሎ ጸጋው በእምነት አድኗችኋልና። አሁን ስላለፈው ነገር ነው እየተናገረ ያለው፣ ስለዳንበት ነገር ነው እያወራል። ምክንያቱም በጸጋ ነው ድናችኋል፣ ከላይ ከክርስቶስ ጋር ሕይወትን ሰጥቷችኋል እያለ የዳነው በጸጋ እንደሆነ ያወራል። ጸጋው በእምነት አድኗችኋል። ኦኬ ያ ጸጋው እንዴት ነው ያዳነን ስንል አምነን ነው። ምክንያቱም ያላመነ ሰው ጊልቲነስ አለበት። አሁንም ያላመነ ሰው ጨለማ ውስጥ ነው ያለው። ያላመነ ሰው የህሊና ዕረፍት የለውም፣ ተስፋ የለውም። ስለዚህ እኛ ስላመን ግን ያመንነው ጸጋው በእምነት ምን አደረገ? ክርስቶስ ለኃጢአታችን ሞቷል፣ ለጽድቃችን ተነስቷል ብለን ስናምን ድነታችን ተጠናቀቀ ማለት ነው። ተጠናቀቀ ማለት ምን ማለት ነው? ወደ ፍቅሩ ልጅ መንግስት መግባታችንን የእግዚአብሔር ልጆች መሆናችንን
በእምነት ነው የምናረጋግጠው። መቼም የእግዚአብሔር ልጅ መሆናችንን በጥምቀት ስንወለድ ምንም ጥያቄ የለውም። ከእግዚአብሔር መወለዳችን ምናምን አምነን ተጠምቀት ስንጠመቅ ነው አይደለ? ያመነ የተጠመቀ ይድናል። እሱ ብቻ ሳይሆን እስመ ዘተወልደ እምሥጋ ሥጋ ውእቱ ወዘተወልደ እምመንፈስ መንፈስ ውእቱ፣ ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋቸዋል ስለሚል ቃሉ ከእግዚአብሔር መወለዳችን ያ ቅዱስ መንፈሱ ነገረን እና ይቀጥልና ማንም እንዳይመካ ከስራ አይደለም። ኦኬ አሁን የዳንኩት በእኔ ስራ ነው፣ የዳንኩት አዋጥቼ ነው ማንም ማለት አይችልም። እኛማ የቁጣ ልጆች ነበር። እኛማ በደላችን ሙታን ነበር በኃጢአታችን። ምንም አይነት ምናምን እኛ ለድነት የሚያበቃን ነገር አልነበረንም እና ከስራ አይደለም የዳን ነው፣ በእሱ ስራ የዳን ነው። እናስ እኛ ፍጥረቱ ነንና አስቀድሞ እግዚአብሔር እኛ ፍጥረቱ ነን በቅድመ ተፈጥሮ ማለት በመጀመሪያውም ሲፈጥረንም ፍጥረቱ ነን። እሺ እኛ ፍጥረቱ ነንና ለቅዱስ ጳውሎስ እንመላለስበት ዘንድ ምን እንድንለው እንድንመላለስበት እግዚአብሔር አስቀድሞ ያዘጋጀውን የመዳኛ መንገድ አለ። አስቀድሞ የሚለው ነገር በነገራችን ላይ ሁለት ነገር ላይ ተመልከቱ። እኛ ፍጥረቱን መጀመሪያ አስቀድሞ በጥንተ ተፈጥሮም ሲፈጥረን መልካሙን ነገር ለማድረግ ነው። እና እዚህ ጋር ምን ይላል? አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ እየተፈጠረ መጀመሪያ ሲፈጥረን ስሙን ለመቀደስ ክብሩን ለመውረስ ነበረ፣ መልካሙን እንድናደርግ ነበረ በገነት ፈጥሮ ያስቀመጠን። ግን ክፉን አደረግንና ወደቅን እና በበደላችን በሞትን ጊዜ ከክርስቶስ ጋር በዳግማዊ አዳም ምክንያት ሕይወትን ሰጠን እና አሁንም በአዲሱ ተፈጥሮ እንደገና ወደ ነበርንበት ማንነት ነው የተመለስነው። ምን ማለት ነው? ወደ ተመለስንበት ሲፈጥረን መጀመሪያ መልካሙን ስራ ለማድረግ ነበረ፣ ግን ክፉን አደረግን። አሁን ክርስቶስ መለሰን ወደ ምኑ? መልካም ወደ መስራታችን እና በክርስቶስ ማለት ነው። አዎ በክርስቶስ አዲስ ፍጥረት አድርጎ በክርስቶስ በዚያኛው በአዳም ሞተን ነበረ። አየህ፣ መልካሙን ስራ ማድረጉን ጥለን የተፈጠርንበትን ክፉውን ስራ አደረግን። በዳግማዊ አዳም የተፈጠርነው አስቀድሞ እግዚአብሔር ያዘጋጀውን መልካሙን ሰው ልጅ እንዲሰራው ያዘጋጀውን ነው። ስለዚህ በክርስቶስ የተፈጠርነው መልካሙን ነገር ለማድረግ መጀመሪያ የተፈጠርንበትን ከዛ ክብር ወርደን ነበረ፣ ወደዚያ መለሰን ማለት ነው። ወደ ሁለተኛው ስራችን ምስጋና፣ ውዳሴ፣ አምልኮ ሰው ልጅ እግዚአብሔርን እያመሰገነ እንደ መላእክት እንዲኖር ነው የተፈጠረው እንጂ በዚህ በከንቱ እንዲኖር አልነበረም። መለሰን ማለት ነው። የሚናገረው እሱን ነው። እና ይሄ ጥቅስ ግን ታዲያ ይሄ ጥቅስ ግን ዛሬ ላይ መጥቶ በጸጋ ድኛለሁና ከዚህ በኋላ አዎ የዳን ነው። አሁን እያንዳንዱ አሁን አዲስ አማኝ ሲመጣ መጾም አለብህ፣ መጸለይ አለብህ፣ መስገድ አለብህ፣ እያንዳንድህ ምጽዋት መስጠት አለብህ አንልም። እኛ ያላመነ ሰው ከእምነት ውጭ ምንም ነገር ቢዳረግ ትርጉም የለውም። እምነት መሰረት ነው። ቆይ ጨረስ። ስለዚህ ካመነ በኋላ ሰው ግን ምን ማድረግ አለበት? መልካሙን ስራ ማድረግ አለበት። የተፈጠርንበት ነው፣ ክርስቲያን የሆንበት ነው። ካላደረግንስ ትቆረጣለህ ነው የሚለው፣ ቆርጠህ ትጣላለህ ነው የሚለው። ምክንያቱም ገላትያ 5 የሚነግረን መልካም የተገለጠ የስጋ ስራ የሚያደርግ የእግዚአብሔር መንግስት አይወርስም ነው የሚለው። ምክንያቱም እሱ ነው ትምህርቱ፣ እሱ ነው። ጥሩ ሀሳብ ላይ ተስማምተናል። በዚህ ርዕሰ ተስማምተናል። በጣም ተመችቶኛል። አመሰግናለሁ። እና ወደ ኦርቶዶክስ ነበርክ ዶክተር? ቆይ ይቅርታ፣ ኦርቶዶክስ አይ የቲቶውን ሌላም ሰፊ ስለሆነ ይበቃል። ኦርቶዶክስ ነበርክ? ኦርቶዶክስ አልነበርክም? እና ኦርቶዶክስ ለመሆን ምን ይከለክልሃል? ኦርቶዶክስ እንዳልሆን የሚከለክለኝ እንግዲህ አሁን በጣም አሁን ባነበብከው ክፍል ላይ ዋናውን ትምህርት ይሄው ነው። ትምህርታችን ይሄ ነው። አክቹዋሊ ኦርቶዶክስ እኔ በብዙ መንገድ እደግፋለሁ፣ ግን እንዳልሆነ የሚከለክለኝ እንግዲህ መዳን በኢየሱስ ክርስቶስ ብቻ ነው። እና እነዚህ አንዳንድ የማርያም ታማልዳለች፣ መላእክት መዳን ሲባል ምን የትኛው እንድነት ነው የምታወራው? ስለምን በጸበል ስለመዳን አሁን ያወራ ነው። በቃ እኛም መዳን በክርስቶስ ብቻ ነው። አሁን ስለመስቀሉ እኛም በሌላ መዳኛ አለ ብለን አናምንም። ኦርቶዶክስ ሌላ መዳኛ የእግዚአብሔር መንግስት መውረሻ ከክርስቶስ ውጭ ሌላ መዳኛ አለ ብላ አታምንም። በሩ እሱ ነው በቃ። እሱን ከተቀበላቸው ኦርቶዶክስ የሚሆንን የሚከለክል የለም። ምክንያቱም እሱንማ ከመጀመሪያ የተቀበልነው አስፈልጉም። ምክንያቱም መዳን በኢየሱስ ክርስቶስ ብቻ ከሆነ ቅድም ያው ቲቶ ምዕራፍ 2 ቁጥር 11 ላይ መልካም ስራ ራሱ ብንሰራ
የሚረዳን እግዚአብሔር ነው። የምንኖረው በእምነት ነው። ስለዚህ ኦርቶዶክስ አሁን ኦርቶዶክስን የምትቀበል ከሆነ ማርያም አታማልድም፣ ሌሎች ነገሮች አያስፈልጉም ከተባለ እኔ ኦርቶዶክስ መሆኑን የሚገለክለኝ የለም። አይ አታማልድማ፣ እኔ ራሴ ልጸልይልህ ልጀምር እኮ ነው። አሁን አንተ ወደ ቤተክርስቲያን የምትመጣ ከሆነ እኔ ራሴ ልጸልይልህ እችላለሁኝ አይደለ? እንኳን አይደለም ማርያም የአምላክ እናት ትቅርና እኔ ራሴ ልጸልይልህ እኮ እችላለሁ። እኔ ደግሞ በጣም ከመቤታችን በብዙ ማወዳደር የራሱ እንደ ኃጢአት ነው የምቆጥረው የጌታዬ እናት። ስለዚህ ይሄ ጸልዩ አንዱ ለአንዱ ይጸልይ የሚለው ሌላ ጥቅስ ሌላ አንተ ስለሆነ የክርስቲያን ሕይወት ነው። መልካሙን ስራ ለማድረግ ተፈጠርን ካልክ በኋላ መልካም ስራ እኮ ነው። ጸሎት እኮ መልካም ስራ እኮ ነው። ጸልዩ፣ ትጉ፣ ወደ ፈተና እንዳትገቡ ነው። ስለዚህ አንዱ ቅዱሳን የተፈጠሩበት ነው ብለናል እኮ። ሪቨርስ የመለሰን ወደዚያ ነው ብያለሁ እኮ። ይኸውልህ ሰው በቃ አሁን ቅዱሳን እኮ አለመጸለይ አይችሉም። አየህ ስራቸው ነው ማመስገን፣ መጸለይ ነው ስራቸው ነው። እኔ እናንተም አሁን ስንሄድ ምስጋና ጸሎት ነው የመለሰን ወደዚህ አይደል? በክርስቶስ አዲስ ፍጥረት የሆነ ወደዚህ አይደለ? እዚህ መቼም በዚህ ምድር ላይ ስለ ኃላፊው እንጀራ ጸለየን ስለዚያኛው ልናቆም አንችልም። የተፈጠርንበት ዓላማ ነው። አየህ መጸለይ ግን እሱ ላይ ጥያቄ ትንሽ የሚሆንብኝ ነገር ምንድን ነው? ዞሮ ጸሎት ማለት ወንጌል ነው። አሁን እኔ ወንጌል ብሰብክ ኢየሱስ ያድናል ብዬ ብናገር ወደ ኢየሱስ ክርስቶስ እየጠራኋቸው ነው። ሰዎችን እየጸለይኩ ነው አይደለ? ተመሳሳይ ነገር ነው። አይ ጸሎት ብዙ ትርጉም አለው። አንተ ለምን ልጸልይ ትችላለህ? አሁን ጥያቄን ላብራራ ብዬ ነው። ጥያቄ ምንድን ነው? ግን ሰዓት የለኝም ዶክተር፣ ይቅርታ የሚከለክለኝ አሁን እናታችን ማርያም ሌሎች እንግዲህ ቅዱሳን ሞተዋል አይደለ? እና ሉቃስ 16 ላይ በአብርሃም እቅፍ ያለው ድሃው ሰውዬ መለመን እንደማይችል የታወቀ ነው። ሰዎች ቅዱሳን ከሞቱ በኋላ ለመነ እኮ። ቆይ የጠቀስከው ጥቅስ እኮ ሲያወራ ነው የምታየው እኮ፣ ሲጠይቅ ነው የምታየው። አገባኝ እኮ ያው ምሳሌያዊ ነገር ነው። ግን ምንድነው ሐሳቡ? እሱ አይደለም ጸለየ እኮ ሰውየው ጸልዮ እዚያ ውስጥ ሲሆን ውስጥ ሆኖ ነው አላዛርን ላክልኝ እባክህ ጣቱን በምላሴን ነክቶ ያርስልኝ እያለ ለመነ እኮ። እዚያ እንዲያውም የሚያሳየው እዚያ መነጋገር ዘመን አለ። መጨረሻ ላይ ምን አለ? አይ እኮ መነጋገሩ መኖሩ ነው ዋናው እኮ። ይኸውልህ አሁን ኃጢአተኛ ሰው የሚጠይቅ ከሆነ ቅዱሳን እንዴት አይጠይቅ? በጣም ኢዚ እኮ ነው። ራዕየ ዮሐንስ ላይ ምዕራፍ 6 ላይ ስትመለከተው እኮ ሲጸልዩ ታያቸዋለህ። እስከ መቼ ደማችን ፈሶ ጌታ ሆይ የደማችን ዋጋ መቼ ነው የምትከፍል ይላሉ። አያችሁ እዚያ እናያቸዋለን እኮ። እና ጌታ ደግሞ መጨረሻ ላይ ምን ሆነ? ሲያባብላቸው ምንም መጨረሻው ምንድነው? ደማቸው ማለት የወንድሞቻችሁ እንደናንተ የሚገደሉ ብዙ ስላሉ እስከዚያ ድረስ ነው ብሎ ለለመኑት ልመና ሽልማት ሲሰጣቸው እናያለን። ነጩን ልብስ ሲያለብሳቸው መጨረሻ ላይ ጥቅሱን እንግዲህ ያው ጀመረ ነው። ልጨርስልህ። አሁን ይኸውልህ ይሄንን ጸሎት እንግዲህ ክፉ ያደረጉባቸውን ሰዎች ለምንድን ነው የማትፈርድባቸው ነው? ኦኬ ይፈረድባቸዋል ብሏቸዋል። ይፈረድባቸዋል እኮ ግን ገና ነው ጊዜው ስላልደረሰ ነው ጠብቁ ነው እንጂ እኮ አይፈረድባቸውም አላለም። ሌላ እንደናንተ የሚወስድ ጥያቄው ሉቃስ 16 ላይ ያለው ሉቃስ 16 አንዴ ኢንተራፕት አታርጉኝ አንዴ። ከዚያ በኋላ ጥቅስ ሲረፈረፍ አልወድም። ከዚያ ጠብቁ ነው እንጂ አይመለስም አይደለም። ያው የሚጠብቅ ጸሎት እኛም ጠብቁ ሊላቸው ይችላል እግዚአብሔር። እኛም እኮ ስንጸልይ ይጠብቁ ይለናል። አሁን እኛ የጸለይን ጸሎት ሁሉ በምድር ላይ ራሱ ቶሎ አይመልስልንም። እኛ መጸለይ ጸልዩ ብሎናል፣ እንጸልያለን። ግን ጸሎቱን በጊዜው ነው የሚመልሰው፣ በራሱ ጊዜ ይመልሳል። ቅዱሳንንም ትንሽ ጠብቁ እመልስላችኋለሁ ይላቸዋል። አልመልስም አይልም፣ እመልስላችኋለሁ ብሎ አረጋግቶ ምን ብሎ እስከዚያ ድረስ ነው ያላቸው። ከዚያ በኋላ ፈርዳለሁ። ስለዚህ ጸሎታቸው አልተሰማም ማለት አልችልም። የነዌም ታሪክ ተመሳሳይ ነው። ነዌ እባክህ ብሎ እንግዲህ ሲኦል ውስጥ ሆኖ እባክህ ላክልኝ ብሎ መናገሩ የሚያሳየው ምንድነው? ዘሪቨርስ ገነት ውስጥ ያለ ሰው ፍሪደም የመጠየቅ ፍሪደም አይኖረውም ብሎ መጠየቅ በጣም ሞኝነት ነው። ሲኦል ውስጥ ያለው መጠየቅ ከቻለ ገነት ውስጥ ያሉት መጠየቅ አይችሉም ማለት ሀውካ ህልውና አለ ማለት ነው። የመጠየቅ የመነጋገር አሁን ጥያቄ ስላልተረዱ ነው እና ለዛ ነው አሁን መጠየቅ አይችሉም ማለት ሳይሆን መፍትሄ ማምጣት ይችላሉ ነው። አሁን ምክንያቱም የሉቃስ 16 ላይ ያለው ሰውዬ ጠየቅ አይደለም። ከዛ ምን አለ? ወንድሞቹ እዛ ያሉት እኔ አሁን አልችልም፣ ግን ምንድነው ወንድሞቹ እዛ ያሉ ወንድሞች ይንገሩ ነው አይደለ?
ያ ዞሮ ዞሮ አሁን አንተ ለኔ ብትጸልይ ይሄ እኔ በክርስቶስ በኩል ወደ እግዚአብሔር እንድቀርብ ነው እንጂ አንተ ወደ እግዚአብሔር እርሶ ወደ እግዚአብሔር አያቀርቡኝም አይደለ? ይሰማል። ቆይ እኛም ሚስኮታ አሁን እኛ መጀመሪያ ይጸልያሉ አይጸልዩም ነው መጀመሪያ። መልስ ሌላ ነገር ነው። መልስ ሌላ ነው። መልሱ ይሰጣቸዋል አይሰጣቸውም በሁለተኛ የሚታይ ነው። መጀመሪያ እሱ እኛም ላይ አለ። እኔ አሁን የጸለይሁበት ጉዳይ ያልተሰጠኝ አለ። መጸለይ ስለማልችል መጽሐፍ ቅዱስ ስለማይፈቅድልኝ ግን አይደለም ጸልያለሁኝ። መልስ ከእግዚአብሔር ነው። እግዚአብሔር ይመልሳል። ማዳን የእግዚአብሔር ነው። መመለስ አይቻልም ተብሎ ተጽፏል እኮ ነው። ቆይ አንዴ ይቅርታ። ቅዱሳን የጠየቅናቸውን በሙሉ ያሰጡናል። በቃ የግዴታ ያስመልሳሉ ማለት አይደለም። የተሰጠም የለም እኮ ሲጀመር የተሰጠም የለም። ዶክተር አይቻልም ነው ያለው እኮ አሁን አይቻልም። ኢንተራፕት እያደረግህ ነው። በጣም ጥሩ አይደለም። እንደዚህ ሲሆን ጥሩ አይደለም። በጣም እንትን ይላል። ይቀጥሉ ችግር የለም። አሁን እሱኛውን ፓርት እንዲያብራሩልኝ ስለፈለኩ አንዴ ሳይለንት ሚውት አድርግልኝ። አንዴ ሚውት። ይቅርታ። ጸሎት የተጸለየ ሁሉ ይሰማል ማለት አይደለም። ቅዱስ ጳውሎስ ጸልየዋል፣ ያልተመለሰለት አለ፣ የተመለሰለት አለ። ኃይሌ በድካም ይፈጸማል፣ ጸጋ ይበቃል ተብሏል። ኦኬ ከኛ የሚጠበቀው መጸለይ ነው። እንጸልያለን። እኔም የጸለይኋቸው ብዙ የተፈጸሙልኝ ያሉ ያልተፈጸሙልኝ ደግሞ አሉ። ግን ያልተፈጸሙልኝ ግን መጸለይ ስለማልችልና መጽሐፍ ቅዱስ መጸለይን ስለከለከለ ግን አይደለም። ኦኬ ልክ እንደዚህ ሁሉ በጊዜው ጊዜ እግዚአብሔር የሚመልሰው አለ። የማይጠቅመኝ ከሆነ ደግሞ አይመልስም። በሰማይ ያሉ ቅዱሳን ይለምናሉ። የልመናቸው መጀመሪያ መለመናቸውን ማረጋገጥ ነው። መቼም በሲኦል ውስጥ ያሉትን ይለምናሉ ብሎ አንድ ሰው በገነት ያሉት አይለምኑም ማለት በጣም ጅልነት ነው የሚሆነው። አይሆንም። ሰይጣን ሰውን ለመክሰስ በእግዚአብሔር ፊት ቆመ ብለህ መልአክ ደግሞ ሰውን ለመርዳት አይቆምም ካል አንድ ሰው ከሰይጣን ጋር ዳይሬክት እየሰራ ነው ያለው እንጂ ሌላ ምን ሊባል አይችልም። ኢዮብን ሄደው የከሰሱት ሰይጣንን ሰምቶ ከዚያ ደግሞ መላእክት ሲጠይቁ ደግሞ እምቢ ይላል እንደማለት ነው የሚሆነው። ስለዚህ መልሱ ከእግዚአብሔር ዘንድ መጽሐፍ ቅዱስ እንደሚነግረን ይሰማሉ ይላል። በመጽሐፈ ምሳሌም ላይ ይርህቅ እግዚአብሔር ማጣን ወይ ሰምዕ ጸሎተ ጻድቃን፣ እግዚአብሔር ከኃጥአን ይርቃል የጻድቃንን ጸሎት ግን ይሰማል ብሏል። ራሱ ለምኑ እሰማችኋለሁ ብሏል። ምክንያቱም ናሁ አዕይንቲሁ ለእግዚአብሔር ጻድቃን ወእዝኒሁ ሀበ ስእለቶሙ፣ የእግዚአብሔር አይኖች ነው የእግዚአብሔር አይኖች ወደ ጻድቃን ናቸው፣ ጆሮዎችም ወደ ልመናቸው። ስለዚህ እኛ ጻድቃን የእግዚአብሔር ናቸው። የሚኖሩት ለምስጋና ነው። የተፈቀደም ጥቅሱ ላይ የተነዋል። መልካሙን ለማድረግ ነው የተፈጠርነው። ለምስጋና ለውዳሴ የተፈጠርንበትን ለማድረግ ነው። ስለዚህ አዳም ገነት ውስጥ ሆኖ ይጸልይ ነበረ፣ ከእግዚአብሔር ጋር ይነጋገር ነበረ፣ መልካሙን ስራ እያደረገ ነበረ። አሁንም ደግሞ ገነት ያሉ ሰዎች አይለምኑም ማለት አልመለሰንም፣ ወደ ነበርንበት አልተመለስንም በክርስቶስ እንደማለት ነው የሚሆነው። አዳም ገነት ውስጥ ሆኖ ከእግዚአብሔር ጋር ይነጋገር ከነበረ፣ አዳም ገነት ውስጥ ሆኖ ወደ እግዚአብሔር ይጸልይ ከነበረ፣ አዳም በጸጋ ተሞልቶ ከእግዚአብሔር ጋር ህይወቱን ወሮ ከነበረ ይነጋገር ነበር አይደል? አዳም ወዴት ነህ ይለው ነበር አይደል? አንዴ አሁን ያ ነገር አዳም እዛ ውስጥ ሆኖ ይነጋገር ነበር ካለ አሁን እንደገና በክርስቶስ የሚበልጠውን ህይወት እንደውም ያን ጊዜ እንደውም በገነት ውስጥ ዕፀ ህይወትን አልበላም፣ ዘላለማዊ ህይወት አልነበረውም። ዕፀ ህይወትን ቢበላ ነበር ለዘላለማዊ ህይወት ሕያው ሆኖ የሚኖረው። አሁን ግን ዕፀ ህይወት ክርስቶስን በልተነዋል። ለዘላለም እኔን የበላ የዘላለም ህይወት አለው ብሏል። ስለዚህ የዘላለም ህይወት ያላቸው ሰዎች የማይሳሳቱ ደግሞ አይሳሳቱም። እዚያ ውስጥ የነበረው ተሳስቷል፣ እዚህ ጋር ያሉት ግን አይሳሳቱም። የማይሳሳቱ እንደ መላእክት ሆነው የሚኖሩትን ሰዎች ከእግዚአብሔር ጋር ያላቸው ግንኙነት በጣም የጠበቀ እንደሚሆን ራዕየ ዮሐንስ ምዕራፍ 6 ላይ ቁልጭ ብሎ ተጽፏል። ስለዚህ በቀጥታ እኔ እመቤታችን ድንግል ማርያም አማልጅኝ አስብኝ እላታለሁ። ታስባለች? ምን ጥያቄ አለው? እና ዝም ብላ እንደ ሮቦት እዚያ ተገተራ ነው የተቀመጠችው እንዴ? እመቤታችን የአምላክ እናት ናት፣ ሕያዊት ናት፣ ነባቢት ገነት ናት፣ ከሔዋን የበለጠች ናት። እዛ ውስጥ ከነበረችው ሔዋን ገነት ውስጥ ከነበረችው በጣም በክብር ከፍ ያለች ናት። ያቺ ሔዋን ፍጡር ነች፣ ይችኛዋ ግን የፈጣሪ እናት ናት። ፍጡር ናት፣ ይችኛዋም ግን የፈጣሪ እናት ናት። ያችኛዋ ሔዋን አቤልና ቃየልን ያስገኘች ናት።
ይችኛዋ ሔዋን ግን እመቤታችን ግን ሕያው ክርስቶስን የወለደች ናት። ኦኬ ወላዲተ አምላክ ናት፣ እናቴ የሚላት ናት። ስለዚህ እመቤታችን ድንግል ማርያም ትጸለያለች። በነገራችን ላይ ይህንን ሉተርም ሊጸልዩ ይችላሉ ብሏል። እንዳትጋጭ ከሱ ጋር ሉተራን ያምናሉ። ይሄንን በነገራችን ላይ በገነት ሊጸልዩልን ይችላሉ፣ ምክንያቱም ሕያዋን ናቸው ብሏል። ስለዚህ ከሱ ጋር እንዳትላከም ጥያቄውን ግልጽ ላድርጎ በተወሰነ የቀረ ነገር ስላለ ማለት ነው። መልሼዋለሁ። ይበቃል፣ መሽቶብኛል። በእውነቱ ሰዓት ሄዶብኛል። 5 ሚኒት ነው የቀረችኝ። በጣም የማመሰግነው። ሰላም ሁኑልኝ። ይበቃል ዶክተር፣ እግዚአብሔር ይስጥልኝ። ስለማይሰሙ ነው እና ያው ኢየሱስ በቂ ነው ብለን ስለምናምን ነው እና ለዛ ነው በሌላ ጊዜም እናወራለን። ሰዓቴን ሳላስበው ሄደብኝ። ሰላም ደሩ። ይበቃናል። እግዚአብሔር ከሁላችን ጋር ይሁን። ጆሲ ሰላም ደሩ። አሜን። ቀሲስዬ ሌላ ጊዜ ተመልሰን እንመጣለን። እግዚአብሔር ይስጥልኝ። ሰላም ደሩ። ከታች ወራችሁ ተከታተሉ የነበራችሁ ሰዎች ከልብ እናመሰግናለን። ሱባኤውን የሰላም የበረከት የጤና ያደርግልን። ዘባረክ ህይወታችሁ ይባረክ። የእመቤታችን ፍቅሯን በልቡናችን ጣይዋን ማንነታችን ይሳልብን። ጸጋውን ክብሩ እንዳይነሳን ተለምንልን። ሱባኤውን በሰላም ያስጀመረን አምላካችን በሰላም ያስፈጽመን። ሀገራችንን ኢትዮጵያን ሰላም ያደርግልን። ህዝባችንን ከረሃብ ከስደት ከጦርነት በቸርነቱ ይታደግልን። መላውን ዓለም ሰላም ያደርግልን። በዓለም ላይ የሚታየውን ክፉ ጦርነት፣ ረሃብ፣ ስደት፣ ልቅሶ እግዚአብሔር አምላካችን አጥፍቶ ምድሪቱን የሰላም የረፍት ምድር ያደርግልን። እርሱ በቸርነቱ በምሕረቱ በትር ምድራችንን ይግዛ። ቅዱስ እግዚአብሔር ሃይማኖታችንን እምነታችንን ቤተክርስቲያናችንን በቸርነቱ ይጠብቅልን። የሁላችንን ፍጻሜ ያሳምርልን። የጠፉትን በጎቹን እግዚአብሔር አምላካችን ይመልስልን። የባዘኑትን ሰብስብልን፣ የተሰበሩትን ጠግንልን፣ የወደቁትን ያንሳልን፣ የታመሙትን በቸርነቱ በይቅርታው ይፈውስልን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ አበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰነ ወታባነ ኢየሱስ በሰላም ቅዱስ ገብርኤል ወላዲተ እግዝእትየ ማርያም ሰላም ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ቃለ እግዚአብሔር አብይ የማይሰራት እግዚአብሔር ፍታ እግዚአብሔር ይባርክ። ሰላም ደሩ። በጣም ይቅርታ ያላስገባኋችሁ ሊቃውንት አባቶች ከስራ እንደተመለስኩኝ እና ከዚህ በኋላ ከቆየውኝ ብዙ እንትኖችን ስለ ፕሮግራሞችን ስለማዛባ ነው። በጣም ይቅርታ ታደርጉልኛላችሁ። ሰላም ደሩ። በሌላ ጊዜ ሰፊ ጊዜ ሰጣችኋለሁኝ። ከልብ አመሰግናለሁ ስለተከታተላችሁ። ዘመናችሁ ይባረክ። የፕሮቴስታንት ወንድሞቻችን ትምህርቱ ያው የጥፋት ህይወት ውስጥ እንደሆናችሁ ለመንገርና እንድትመለሱልኝ ከመፈለግ ወደ ቤተክርስቲያን እንድትመለሱ በጣም ከመቃተት ከመፈለግ ከመሻት የተነሳ እንጂ እናንተን እያበሳጨን እያናደን የምንሰብከው ወንጌል በእውነቱ የለንም። ቢሳካልን በፍቅር እያማጥን እየለመናችሁም ቢሆን እንድትመለሱ ነው ፍላጎታችንና አንዳንዴ ሆቱኝ የተናግሬ ከሆነ አምሶሪ በጣም ይቅርታ። በጣም ነው ማከብራችሁ፣ በጣም ነው ወዳችሁ። ግን በስተት መንገድ ስለሆናችሁ ያላችሁት ባክ ቱ ዘ ኦሪጂን ወደ ኦርቶዶክሳዊ እምነት ተመለሱ። ሳታውቋት የወጣችሁን ቤተክርስቲያንን ልናሳውቃችሁ፣ ልናሳያችሁ፣ ልናስተምራችሁ ፈቃደኞች ነን። አለበለዚያ በዚህ በፕሮቴስታንታዊ ጉዞ ከቀጠላችሁ ህይወታችሁ በሙሉ ምስቅልቅል ያለ ከ44,000 ሆናችሁ በየፋሚሊው ባል ለብቻው አንድ ሃይማኖት፣ ልጅ ለብቻው አንድ ሃይማኖት፣ ሚስት ለብቻው አንድ ሃይማኖት የሚኖርበት ዘመን አሁንም አለ። ወደፊት ደግሞ የባሰ ነው የሚሆነው ለማለት ነው። ይቆየን።